አንድ አይነት ትርጉም ልንሰጥ ነው ወይ? ለምሳሌ ምልጃ ለሚለው ለእኛ ሲነገር ምንድን ነው የሚነገሩ? ለሰው ልጆች ማልዱ። ለምሳሌ ሐና አማልጅኝ ታማልጅኛለሽ፣ ምን አርገሽ? በልመና በጸሎት። ኦኬ ይሄውኑ ትርጉም ነው ክርስቶስ የምንሰጠው ቃሉ ስላለ ተብሎ አይደለም። ስለዚህ ቤተክርስቲያን ጥንቅቅ ብላ በጣም ተጠንቅቃ ነገረ ክርስቶስ ስታስተምር ይሄ ምልጃ የሚለውን ቃል የማንጠቀመው ለምንድን ነው? ለክርስቶስ ሲነገር የሚይዘው ጸሎትና ልመናን አይደለም። ለክርስቶስ ሲጀመር የሚይዘው ምንን ነው? ቤዛነትን ነው፣ መሞቱን ነው። እሺ በጣም እሺ፣ ስልክ አትደውልብኝ ፕሊዝ። ሰው መሞቱን ነው የሚያሳየው። መሞቱ ደግሞ ምንን ያሳያል? ፍቅሩን ያሳያል። ፍቅሩ ደግሞ ምን ያሳያል? እሱ የሚምር ሊቀ ካህን መሆኑን ያሳያል። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ የሚምር ሊቀ ካህን ይሏል። ለኢየሱስ ክርስቶስ ሲነገር ባይዘዌ እኛ ማስታረቅ የሚለውን ቃል የምንጠቀመው መልጃ የሚለውን ቃል የማንጠቀመው ለምንድን ነው ይባል? ክርስቶስ ኢየሱስ የሚምር ሊቀ ካህን ስለሆነ ነው። ምን ማለት የሚምር ሊቀ ካህን? ሊቀ ካህን ተብሎ ብቻ ለክርስቶስ አይነገርም። ምክንያቱም ቅዱስ ጳውሎስ ጥንቅቅ አድርጎን ብሎ ጽፎልናል። ስለ ክርስቶስ ሲናገር የሚምር ሊቀ ካህን ብሎታል። ለምንድነው ለክርስቶስ የሚምር የሚባለው? ሊቀ ካህንማ ሊቀ ካህን ነው። የብሉይ ኪዳን ካህናትም እኮ ሊቀ ካህን ተብለዋል። ለክርስቶስ ሲነገር ግን የሚምር የሚለው ለምን ተጨመረ? ራሱ ምን ስለሆነ ማለት ነው? የብሉይ ኪዳን ካህናት ሊቀ ካህን ብቻ ሆኑት ለምንድን ነው? ይጸልያሉ፣ ይለምናሉ ስለ ራሳቸው ኃጢአት፣ ስለ ሕዝቡ ኃጢአት፣ ከዛ መልስ ይጠብቃሉ ከእግዚአብሔር። አንዳንዴም ከነኖር ከነ ኃጢአታቸው አስቀድሞ ስለ ራሳቸው መስዋዕት ሳያቀርቡ ከገቡ ሊቀጸፉም ይችላሉ። ታውቃላችሁ እግራቸው ላይ እና ወገባቸው ላይ ገመድ ታስረው እንደሚገቡ። ምክንያቱም መቅሰፍት እግዚአብሔር ከቀጣቸው እዛው እንዳይቀሩ ጎቶ እንዳያወጣቸው ማለት ነው። ስለዚህ እነሱ ይጠብቃሉ መልስ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው። መልስ የሚጠብቅ አይደለም። ራሱ ታራቂ ነው። ራሱ ደግሞ አስታራቂ ነው። ራሱ መስዋዕት ነው። ራሱ መስዋዕት ተቀባይ ነው። ራሱ ደግሞ መስዋዕትን ያሳረገ ነው። ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ስለሆነ ቤተክርስቲያን ጥንቅቅ አርጋ የምንጠቀማለች። የሚያስታርቅ፣ የሚታረቅ፣ የሚያስታርቅ እርሱ ሊቀ ካህን፣ እርሱ የሚምር ሊቀ ካህን፣ እርሱ የካህናት ሁሉ አለቃ፣ እርሱ ራሱ ቤዛ የሆነ፣ እርሱ ራሱ መስዋዕት የሆነ፣ መስዋዕት አቅራቢ የሆነ፣ ራሱ ደግሞ መስዋዕት ተቀባይ የሆነ ስለሆነ ምን ትለዋለች? የሚምር ሊቀ ካህን ብላ ጠራዋለች። ስለዚህ ሮሜ 8:34ን ስንፈታው ለምሳሌ ሮሜ 8:26 ስለኛ የሚማልደው መንፈስ ቅዱስን ይናገርና ስለ ቅዱሳን ይማልዳ ይላል። መማለድ የሚለውን ፈታ ነው እኮ እዛ አይደለ? ምን ብለን እገዛ ብለን አይ መንፈስ ቅዱስ እኮ ይለምናል ይጸልያል ማለት አይደለም። እና ምን ማለት ነው? ይማልዳል የሚለው ቃል ስላለ ብቻ ይኸው በቃ አንል ማለት ለመንፈስ ቅዱስ ሲነገር ለመንፈስ ቅዱስ ከምን አንጻር ተነገረ ስንል እገዛውን ለማሳየት አይደል? ስለዚህ ምልጃ ራሱ ማለት ማገዝም የሚል ትርጉም ይዟል ማለት ነው። ግን ሲያግዝ እንዴት ነው? ራሱ ምን ስለሆነ ነው? በባህሪው ምን ስለሆነ? መንፈስ ቅዱስ ጥበብን የሚሰጥ ኃይልን የሚሰጥ ብርታትን የሚሰጥ እውቀትን የሚሰጥ ስለሆነ ማለት ነው መንፈስ ቅዱስ። ስለዚህ ምን ይባላል? እግዚአብሔር ረዳቴ ነው ላል አይደል? እግዚአብሔር እኮ አጋዤ ነው ላለው። ለምሳሌ መምህር ኤፍሬምን እኮ ያግዙኛል አጋዤ ናቸው ላለው። እግዚአብሔር አጋዤ ነው ባልኩበት ነው መምህር ኤፍሬምን አጋዤ የምለው አይደለም። ቃሉ አንድ ሊሆን ይችላል። እግዚአብሔር አጋዤ ነው ስል ምን እያልኩኝ ነው? እረኛዬ ነው እያልኩኝ ነው። ጠባቂ ነው እያልኩኝ ነው። መጠበቅ የባህሪው ነው። ርኅራኄ ፍቅሩን እየገለጽኩኝ ነው። መምህር ኤፍሬምን ግን አጋዤ ናቸው ስል ምን እያልኩኝ ነው? እንደ አንድ ክርስቲያን አባት ወይም ወንድም በምክር ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በብዙ ነገር ያግዙኛል ማለት ነው። ኦኬ። ለእግዚአብሔር ግን አጋዤ ነው ስንል ግን ምን እያልን ነው? እርሱ መከታችን ነው፣ እርሱ አምባችን ነው፣ መጠጊያችን ነው እያልን ነው። ስለዚህ ሮሜ 8:26ን የተረጎመ ሰው ይማልዳል የሚለውን ይዞ አይ ይሄ እኮ ምልጃ ልመና ጸሎት አይደለም ቤዛነትም አይደለም ማገዙን ለማሳየት ነው ብሎ የተረጎመ ሰው ሮሜ 8:34 ላይ ሲመጣ ለክርስቶስ ሲነገር ለምንድን ነው የማይተረጎመው? መቼም ልመና አይደለም ጸሎት አይደለም ካልን የኢየሱስ ክርስቶስ ዮሐንስ አፈወርቅ ሮሜ 8:34ን ሲፈታው ብሎ የፈታው ፍቅሩን ለማሳየት ነው ይሏል። እገዛውንና ፍቅሩን ለማሳየት ይማልድናል በሚለው አስቀምጠው። ስለዚህ ኦርቶዶክሳውያን ቃሉን በጣም ተጠንቅቀን የሚያስታርቅ መካከለኛ የሚምር ሊቀ ካህን እያለን ኢየሱስ ክርስቶስን እናስተምራለን እና ዕብራውያንንም ብንመለከት ዕብራውያን 7ንም ስናጠና ሮሜንም ስናጠና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በደንብ አርጋ ነው ዲፋይን የምታደርገው ስለ ክርስቶስ ሲነገር ምን ማለት እንደሆነ ማለት ነው። ምክንያቱም እዚህ ቆሮንቶስ ላይ
ከራሱ ጋር ካስታረቀን የማስታረቅም ደግሞ አገልግሎት ለኛ ከሰጠን ነው የሚላል። ከራሱ ጋር አስታረቀን ካለ በኋላ የማስታረቅንም አገልግሎት ለኛ ሰጠን። ኦኬ ከራሱ ጋር እኮ ሲያስታርቀን አብ በልጁ ሲታረቀን እኮ በቤዛነት ነው። ለኛ እኛ ግን አስታራቂዎች ስንባል በእኛ ቤዛ እየሆንን ነው እንዴ? አይደለም። ለክርስቶስም የማስታረቅ ተብሎ ተነገረለት፣ ለኛም አስታራቂዎች ተብሎ ተነገረልን እና አንድ አይነት ትርጉም ነው ያለው? አይደለም፣ አይደለም። ለኛ ሲሆን ምን ይባል ነው? ጠይቀን ጸሎት የምንጠብቅ ስለ ወንድሞች፣ ስለ እህቶች፣ ስለ ህዝቡ፣ ስለ ምድሩ ምን የምናደርግ ከእግዚአብሔር ጋር ታረቁ እያልን ወንጌልን የምንሰብክ ነው። ኑ ወደ ንስሐ እያልን ማለት ነው። ስለ ክርስቶስ ግን አስታራቂ ሲባል ግን ቤዛነቱን ነው የምናወራው። መስቀል ላይ የተደረገውን ውለታ ነው የምናወራው እና ይህንን በደንብ አድርጎ አይገስ ዲፋይን ማድረጉ ዲፋይንም አድርገን ነው የምናስተምረው ማለት ነው እና ይሄ በዚህ ብያዝ ጥሩ ነው። ጥያቄ ያለው ሰው ካለ ግን በዚህ ላይ የኦርቶዶክሳውያን ትምህርት መጠየቅ ይችላል። ማጠቃላይ መልእክቴ በተለይ የቤተክርስቲያኗን ትምህርት በደንብ ጥንቅቅ አድርገን የማናቅ ሰዎች ከኔም ጭምር በቃ ዝም ለምን አንልም? በቃ ትምህርቱን ካላወቅ ነው ማስረዳቱን ካላወቅ ነው ትርጓሜውን አንድምታውን እያመጣን ኤክስፕሌን ማድረግ ካልቻልን በቃ ለምን ዝም አንልም? ደሜ ከሆንክ እኔ ከሆንኩኝ በቃ ዝም ማለት እኮ ይቻላል። ባይዘወይ የግድ መናገር የለብንም። በዝምታ ራሱ እኮ እግዚአብሔር ማገልገል ይቻላል እና ያው አሁን የመጣነው ምንድነው ፕሮቴስታንት እህትና ወንድሞቻችን ጋር ነው። ቢሆንም ግን ኦርቶዶክሳውያንም ስላላችሁ ከኔም ጭምር የማናውቀው ነገር ካለ ቅድሚያ ለመምህራኑ መጀመሪያ አሁን መምህር ኤፍሬም ስላሉ ነው እንደዚህ የምናገረው፣ ስለሚያርሙኝ ስለሚቆጡኝ ለመጀመሪያ ለነሱ ቅድሚያ መስጠት የቤተክርስቲያናችንም ባህሏ ነው፣ የልጆቿም ባህሪያቸው ይሄ ነው። መምህራን ካሉ መምህራን ቅድሚያ እንዲናገሩ እንዲያስተምሩ ይደረጋል። ሌሎቻችን ቁጭ ለመማር ነው። መምህራን ባይኖሩሳ የሉም ብለን ደግሞ እንደፈለግን እንዋኛለን? አንዋኝም። ምን ያህል ዝግጅቱ አለኝ ብጠየቅ በአባቶች ትምህርት፣ በትርጓሜ፣ በቤተክርስቲያኗ ማስረጃዎች የምናገረውን ነገር እንዴት ላሳይ ይችላለሁ? ዝግጁ ነው የሚለውን ነገር አይተን ካሌለን ዝም ማለት ይቻላል። አላቀውም ማለትም ይቻላል። ጠይቄ ልምጣ ማለት ይቻላል እና እንደዚህ እያደረግን አይገስ መማማሩ መልካም ነው። አንቾ ቤትሽን ከፍተሽ ሀሳባችን እንድሰጥ ስለፈቀድሽ እናመሰግናለን። መምህር ኤፍሬም ሜይ ቢ ስናገር ያበላሸሁት ካለ አቃንተው ያስተምሩን። እግዚአብሔር ይስጥልኝ፣ ይቅርታ ስላረዘምኩ። ኧረ ቃለ ሕይወት ያሰማልን። አምላከ ቅዱሳን ክብረ ሊቃውንትን አስበ መምህራንን ያድልልን ብያለሁ። ምንም መውሰድ ነው። አሁን አንዳንድ መራራ ክኒኖች እነርሱን በመውሰድ የሚመጣውን ፈውስ በመርሳት የክኒኖችን ምረት እያሰቡ ባለመዋጥ በሽታቸውን የሚያጸኑ ግለሰቦች ብዙዎች ናቸውና ቃሉን በሚገባ ወስዶ ራስን መለወጥ ነው። ትርጉሙ እንደዚያ ነው የሚሆነው። ምክር ሰናይት ለኩሉ ዘይገብራ ይላል ልበ አምላክ ዳዊት። ምክር ለሚሰራት ሰው ሁሉ ጥሩ ናት ይላልና መስራት ነው የሚጠበቀው። ስለ ክርስቶስ ሊቀ ካህንነት መጨመር የምፈልገው ሊቀ ካህን ነው። ምናዊ ሊቀ ካህን? ዘላለማዊ ሊቀ ካህን። ለምን ሆነ? መስዋዕቱ ዘላለማዊ ስለሆነ። መስዋዕቱ ዘላለማዊ ከሆነ ካህኑም ሊቀ ካህኑም ዘላለማዊ ነው ማለት ነው። እና ቅድም የተነገረው በብሉይ ኪዳን 4 ነገር ያስፈልጋል። እግዚአብሔር ያስፈልጋል፣ ካህኑ ያስፈልጋል፣ መስዋዕቱ ያስፈልጋል፣ ኃጢአተኛው ሰው ያስፈልጋል። ይሄ 4ቱ ካልተሟላ መስዋዕት አይባልም። እግዚአብሔር ከሌለ ካልተቀበላቸው፣ ካህኑ ከሌለ፣ በጉ ወይም ጊደሩ ከሌለ፣ ያ ደግሞ በደለኛው ሰውዬ ደግሞ ኃጢአቱን የሚያስተሰርይለትን ካህን የሚፈልገው እርሱ ከሌለ የለም አገልግሎት። ይሄ ያስፈልግ ነበር። ወይም ደግሞ ያ ኃጢአቱ እንዲሰረይለት የሚፈልገው ግለሰብ 3 ነገሮችን ይፈልግ ነበር። እግዚአብሔርን፣ መስዋዕቱንና ሊቀ ካህኑን ማለት ነው። አሁን ግን ሁሉ ባንድ የሆነው ክርስቶስ ራሱ መጣ ነው። ሁሉ ባንድ ማለት ነው። መስዋዕቱን የሚሰዋው ሊቀ ካህን እርሱ ነው። መስዋዕቱ ነው የሚሰዋው መስዋዕቱ ራሱ ነው። መስዋዕቱን ከአብ ከመንፈስ ቅዱስ ጋር የሚቀበል ደግሞ እርሱ ነው። ይህ ማን ነው? ክርስቶስ ነው ማለት ነው። ይህ ድርጊቱ ቀራንዮ ላይ ያደረገውና ሊቀ ካህን አልነው። ስጋውን የቆረሰ ደሙን ያፈሰሰ ሊቀ ካህን። ሊቀ ካህንነቱ የማያልፍ ዘላለማዊ ሊቀ ካህን ነው። እንደ ኦሪት ሞት የሚገድበው አይደለም። እንደ ኦሪት በጸጋ የተሾመ አይደለም። የባህሪው አደረገው። ሊቀ ካህንነቱ ባህሪው ነው። ያ የባህሪው ለዘላለም አምላክ ፍጹም ስለሆነ የማይጠፋ ሊቀ ካህን ሆነ። ለምን? የማይጠፋ ዘላለማዊ መስዋዕት ስላለው ነው። ያ መስዋዕቱ ካልጠፋ
ሊቀ ካህንነቱም ዘላለማዊ ነው። ስለዚህ በቤተ ክርስቲያን አስተምህሮ በደንብ ልዩ ትኩረት አድርጋችሁላችሁ እንድትይዙት የምፈልገው ክርስቶስ አማላጅ ነው የሚል ንግግር ፈጽመን አንጠቀም። ብንጠቀመው አውዱ ምንድነው ብሎ አውዱን ማየት ነው። ቅድም መዝሙረ ስለ አውድ በደንብ ተናግሯል። እሱን ያዙ በደንብ። ምን ማለት ነው አማላጅ ካልነው ምን ለማለት ፈልገን ነው? ልክ በብርሃን በሌሎቹ ምሳሌ እንደተናገረ ሁሉ ምን ለማለት ፈልጎ ነው ይሄንን ቃል የተናገረው? እናንተ የዓለም ብርሃን ናችሁ ሲል ክርስቶስ ራሱ ደግሞ የዓለም ብርሃን ነኝ ብሎ ከተናገረ ለሐዋርያት ሲነገርና ለእርሱ ሲነገር ምን ማለት ነው? ለምሳሌ ፀሐይም መብራት ትባላለች፣ አምፖልም መብራት ይባላል። የሁለቱን ልዩነት ለእናንተ ማስረዳት ሕፃንነት ነው የሚሆነው። ልቶ ክብራችሁ እንዳላሳንስ ሌላም በርካታ ምሳሌዎችን ማንሳት እንችላለን። ምን ለማለት የተነገረ ነው? ከማን ጋር የሚለው ላይ ትኩረት ማድረግ። ከማን ጋር እንዲያ ከሆነ ማስታረቅ የሚለው አይቀልም አይቀናምን? ያስ እስከምን ሄደ? ከልደት እስከ ቀራንዮ ተጓዘ፣ በቀራንዮ ተጠናቀቀ፣ በዕለተ ዓርብ በደሙ ፈሳሽነት ተፈጸመ ሁሉ ብሎ ነገረን። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ነው። በመጽሐፍት የተጻፈ ከአበው የተቀበልነው በጉባኤ ቤት ያገኘነው ይሄ ነው። ይህንን ይዞ መጓዝ ነው። አዲስ አመጣንም ለራሳችን ሐሳብ ሰጠን። ያን ደግሞ ዶክትሪን እንዲሆንልን ለኛ ክብር ስንል አንድ ሐሳብ ዶክትሪን እንዲሆን ሙከራ ማድረግ ነውር ነው። ይህ ቃል የሚያገለግለው ዛሬ ርዕስ ላደረግነው ለደምረው አይደለም፣ ለሁሉም ሰው ነው። ለሁሉም በዚህ ሐሳብ ውስጥ ለሚኖር ሰው ለሁሉም ለመታረም ራስን ዝግጁ ማድረግ። ቅድም መዝሙረ ካለው ላይ የምጨምረው እኛ በክርስቶስ ምናምነው በመዝገበ ክርስቶስ ውስጥ ለመመዝገብ ነው። ዮሐንስ በራእዩ የሕይወት መጽሐፍ ሲነበብ አየሁ ያለው ያ የሕይወት መጽሐፍ ውስጥ ለመመዝገብ ነው አይደለም? ይህኛ ዓላማ እንጂ ከሆነ ልብ ውስጥ እንዴ በዓለምማ እንደማንወደድኩ ክርስቶስ ተናግሯል እኮ። ይቤሎሙ በእንተ ስሜ አይደለ ጽሉዓን አይደለ ስለ ስሜ የተጠላችሁ ትሆናላችሁ አይደለ ያለ ጌታ። ስለ ስሜ እኮ ነው ያለ። በእኔ በማመናችሁ ብቻ ዓለም ይጣላችኋል እኮ ነው ያለው። ከዓለምማ ብትሆኑ ዓለም ይወዳችሁ ነበረ። ዓለም ያፈቅር ሊያሁ ዓለም የራሱን ይወዳልና ብሎ ነው ጌታ የተናገረው። ስለዚህ ልንጠላ፣ ልንወቀስ፣ ልንሰደብ እንችላለን። የተሸከምነው የክርስቶስን ስም ነው። ወርቅ የያዘ ዘበኛ ይቀጥራል ይፈራ የለ። ክርስቶስን የያዝንማ ደግሞ ከዚያ በላይ የሚያስፈራ ግርማዋን ዓለም ልትዘረጋብን ትችላለች። ጽኑ መሆን ነው በተቻለ አቅም። ስለሆነ የምናስተምረው ማወቅ ቀለል እኔ አንድ ልጅ አለ እዚህ ቲክታክ ላይ የሚገርመኝ ልጅ ገብረስላሴ የሚባል ይሄ አጥማቂዎች ላይ የሚሰራ ልጅ እና ምኑ ነው የሚገርምህ ካላችሁኝ ይሄ የማይነካ ትምህርት አይነካም። አቅሙን ያውቃል። በቃ የሆነ ልክ የአቅሙን ትምህርት ነው የሚያስተምር እና ትንሽ ጥያቄ ስትሆን ወደ መምህራን ነው የሚጽፈው የሚናገረው። እስኪ መምህራን ማስረጃ ነው የሚለው። በጣም ደስ ይለኛል። እስኪ ዲያቆናት በዚህ ያለፉ የቴዎሎጂ ባለሙያዎች ይላልና ይገርመኛል። ልጁን ሁሌም አንድም ቀን ይሄ ነገረ ስጋዊ ነገር ሃይማኖት ብሎ ሲያብራራ አይቼው አላውቅም። ምክንያቱም ያችን የሚያውቃትን ነገር ብቻ ነው የሚያብራራ። ሰው የሚያውቀው በመጠኑ ማስተማር፣ ስለ ክርስቶስ የገባውን መመስከር ያቅሙን ማለት ነው። ከዚያ ውጭ ግን እንዲህ ነው ማብራራልህ እያልን አዲስ ዶክትሪን መፍጠር በጣም ነውር ነው። ትውልድ ያምሳል፣ ስርዓትም ይበጥሳል። እንዲህ እንዳይሆን የምትልቅ ሐሳብ ብቻ ለመጨመር ነው። ሀና በጣም እጅጉን እናመሰግንሻለን። ቤትሽን ከፍተሽ እድሉንም ሰጠሽ እንድንወያይም ስላደረግሽን ወንድማችን ደምረውም ለመወያየታችን ምክንያት ስለሆንከን ያቆም መዝሙረም መጠ ሰፊ ሐሳብ ስለሰጠህ ሌሎቻችሁን ቁጭ ብላችሁ ስለምታደምጡን እጅጉን እናመሰግናችኋለን። እና ጥያቄ ከፕሮቴስታንት ወገን ጥያቄ አላቸው እየተባለ ረጅም ሰዓት አቋረጥናቸውና እንዲቀጥሉ ድሉን እንስጣቸው አይሻልም? ድንገተኛ ነገር ነው። እሺ የተነሳንትን እንዳትሉ ደግሞ ቲክታክ በጣም ከባድ ነው እና ፖለቲካ ኦርቶዶክስ ምናምን እንዳትሉኝ። ድንገተኛ ጥያቄ ተነስቶ ነው። በጣም አደንቃችኋለሁ መምህር ኤፍሬም እና መዝሙር ያሬድ። እንደዚህ መታችሁ መልስ መስጠታችሁ በጣም ወዲያው መታችሁ ልትደነቁና ልትመሰገኑ ይገባችኋል። በነገራችን ላይ ለአንድ ነፍስ ግድ ስላላችሁ ማለት ነው እና በጣም አመሰግናችኋለሁ። የእኛ ቤትም እንደዛ ብትሆኑ ደስ ይለኛል። ድንገት የተነሳ ነው። ለደምረው መልስ ለመስጠት ነው የመጡት። እሺ ፓስተር ተመለስክ? ጥያቄ እሺ ዲያቆን መዝሙር በጣም አመሰግናለሁ። መምህር ኤፍሬም እንደተባለው ነው በምክንያት ነው የተገባው። ግን እኔ ጥያቄ በጣም ብዙ ጊዜ በዚህ በምልጃ ጉዳይ ላይ ጥያቄ የሆነብኝ ነገር የኢየሱስ ክርስቶስ ምልጃ በዓለም ላሉትና የኢየሱስ ክርስቶስ ምልጃ ለቤተክርስቲያን ለዳኑ ሰዎች በሁለቱ መካከል አለ ልዩነት ይባላል። ይሄንን ነገር እንዴት ነው የምታዩት? ጥያቄ
ለምሳሌ በውጭ ያሉት ማለት ወደ መዳን ያልመጡ ሰዎች ማለት ነው። በውስጥ ላሉትና በውጭ ላሉት ሁለቱ የኢየሱስ ክርስቶስ ምልጃ ይለያያል ይባላል። አሁን እንደሰማነው ምልጃ ኮምፕሊትሊ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምልጃን አሁን በሰማነው ፎርም እንግዲህ ሌሎቹ ጋር እንደሰማሁት አይደለም እየሆነ ያለውና ይሄን እንዴት ነው የምታዩት? በውጭና በውስጥ ያለው ዲያቆን መዝሙረ በል ቀጥልና አጠቃላይ ያሰጣለሁ። እሺ መምህር ኤፍሬም ስለፈቀዱልኝ። እሺ በአንድ ጥቅስ ላብራራ ፓስተር። በነገራችን ላይ የኛ ትምህርት ይሄ ነው። አንድ ሰው ከራሱ ምንጭ አንቅቶ ካስተማረ የፈለገውን ሊያወራ ይችላል። የሚመዘነው ግን በቤተክርስቲያኗ ትምህርት ነው። ስለዚህ የቤተክርስቲያናችን ትምህርት ዶክመንት የደረገው ትምህርት ምልጃ የሚለውን ሀሳብ የምንረዳው በዛ ነው። ቅድም እንደተባለው ምልጃ የሚለው ለክርስቶስ ሲነገር ምን ማለት ነው ብለን ተረጉመዋለን። ለምሳሌ ኢየሱስ ክርስቶስ ከኔ አይ ይበልጣል ብሏል። ከኔ አይ ይበልጣል የሚለውን ሙስሊሞች ሲያነቡት ምን ብለው ተረጎሙት? አይ ይኸው እርሱ ከአብ ያንሳል ብለው ተረጎሙት ማለት ነው። ይሄ ደግሞ ለምን መጣ ይባል? በኦርቶዶክስ በክርስቲያናዊ ማይንድ ሴት ስለማይነበብ መጽሐፍ ቅዱስ። እኛ ግን ክርስቲያኖች ይህንን ስናነበው ምን ለማለት ነው ብለን እንፈተዋለን። ክርስቶስ ለምን ይሄን ተናገረ? ምን ለማለቱ ነው? ከኔ አይ ይበልጣል ሲል ከኔ አይ ይበልጣል ያለ ክርስቶስ መልሶ ደግሞ እኔና አብ አንድ ነን ብሏላ። ስለዚህ ምን ማለት ነው ብለን እንፈታለን። ምልጃ የሚለው ለክርስቶስ ሲነገር ምን ማለት ነው የሚለው ቤተክርስቲያኗ የምትረዳበት የራሷ ትምህርት አላት። መጽሐፍ ቅዱሳዊ ዴፊኒሽን አላት። ክርስቶስ ራሱ ካረገው አንጻር ትፈተዋለች ማለት ነው። ስለዚህ የሁላችንም ትምህርት የሚመዘነው በቤተክርስቲያኗ ነው። መጨረሻ ላይ እኔ እርሶን ሪፈር የማደርገው ፓስተር ያሬድ የተናገረው ከመምህር ኤፍሬም ጋር ስለተለያየ የቤተክርስቲያኗ ትምህርት የተለያየ ነው ሳይሆን ያሬድ የተናገረውና የመምህር ኤፍሬም የተናገሩት በቤተክርስቲያኗ ትምህርት እንዴት ይታያል። ምክንያቱም እኛ መመዘኛ አለችን፣ ቤተክርስቲያን አለችን። ኦኬ እሱን መጀመሪያ ካስቀመጥኩኝ ኢየሱስ ክርስቶስ አሁን ለምሳሌ እኛ አምነን በደሙ ቤዛነት አምነን በደሙ ታጥበን እንዲሁም ባለፈው ወምድርን የተገብር ፋሲካ ብለን ታጽያ በደመ ክርስቶስ ብለን ምድር ጸዳች በክርስቶስ ደም ታጠበች እያልን እኛ በክርስቶስ ደም መታጠብን ያመን ነው አለን። ኦኬ ሌላ ደግሞ ገና ያላመነስ ቢመጣ እንዴት ነው የሚሆነው የሚለው የሚምር ሊቀ ካህን ከሚለው ጋር መያዝ ነው። እንግዲህ የብሉይ ኪዳን ሊቀ ካህናት ለምሳሌ መስዋዕት ይሰውና ድጋሚ መስዋዕት መሰዋት አለባቸው። ለምን? ሌላ ሰው ሲመጣ ያ ሰው መስዋዕት ይዞ ይመጣል፣ ድጋሚ አዲስ መስዋዕት ይሰዋል ማለት ነው። ኢቭን ያው እንኳን ያ ሰው ዛሬ መስዋዕት ይሰዋለት ሰው በሌላ ጊዜም ሲመጣ መስዋዕት ይዞ ነው ጎቶ ይመጣው። የሚደጋገም ነው ማለት ነው። አንዴ ተሰውቶ የሚቆም ሳይሆን የሚደጋገም ነው። አዲስ ሰው ሲመጣም ይዞ ይመጣል፣ ነባሩን ድጋሚ ሲመጣ አሁንም ቆይቶ ይዞ ይመጣል ማለት ነው። የኢየሱስ ክርስቶስ ግን እንደዛ አይደለም። በቀራንዮ ላይ የፈሰሰው ደግሞ በዛ ያመኑ ሰዎች ምህረትን ይቅርታን አግኝተው ወደ ቤተክርስቲያን ወደ ክርስቶስ አካል ይጨመራሉ። ለሚመጡት ሰዎች ደግሞ አንድ የፈሰሰው ደግሞ እየማራቸው ይቅር እያላቸው እያስታረቃቸውም እየታረቃቸውም እያስታረቃቸው ስን ማለት ነው። እርቅ የሚደረገው ከአብ ከመንፈስ ቅዱስ ጋርም ስለሆነ እያስታረቃቸው እንላለን። እየታረቃቸው ስን ደግሞ ራሱ ታራቂ ስለሆነ ለምን? እርሱ የሚምር ሊቀ ካህን ስለሆነ። ስለዚህ ድጋሚ መሞት አያስፈልገውም ኢየሱስ ክርስቶስ። ልክ እንደ ብሉይ ኪዳን መስዋዕት ዕለት መስዋዕት አንዴ በቀራንዮ የፈሰሰው ደግሞ የተቆረሰው ስጋው ላመኑት ምህረትን ይቅርታን ሰጥቷቸው ወደ ዘላለም ሕይወት አስገብቷቸዋል። ደግሞ ለሚመጡት ደግሞ የዘላለም ሕይወትን ሊሰጣቸው አንድ የፈሰሰው ደግሞ ሊምራቸው ሊታረቃቸው ይቅር ሊላቸው በደሙ የሚደረገውን የኃጢአት ስርየት ሊያሰጣቸው እስከ ዘላለም ድረስ ከዳግም ምጽአት ድረስ የክርስቶስ ደም ታራቂም ነው አስታራቂም ነው ብለን እናምናለን። የዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 7 ላይ እንዲህ ብሎ ያስቀምጠዋል። አሁን የተናገርኩትን በዚህ ጥቅስ ላጠቃልል ብዬ ነው። ዕብራውያን 7 ላይ አሁን የተናገርኩትን በተለይ ለሚመጣውም እንደሆነ ሲናገር ዕብራውያን 7 ላይ ከቁጥር 27 ላይ እንዲላል እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ዕለት ማቅረብ አይጠበቅበትም። በቃ አንድ ጊዜ ይህን አድርጓል። አንድ ጊዜ በቀራንዮ የፈሰሰው ደግሞ
ይታረቃልም ያስታርቃልም እስከ ዳግም ምጽአት ድረስ ጌታ እስኪመጣ ድረስ። ስለዚህ ለሚመጡት ሰዎች ይማልድላቸዋል አንልም አሁንም። ምክንያቱም ምልጃ የሚለው ቃል ለቅዱሳንም ተነግሯልና፣ ለክርስቶስ ግን ያ ምልጃ የሚለው ሲነገር ወይም ይማልዳል የሚለው ነገር ሲነገር ደሙ ዛሬም ድረስ ይቅር የሚል ዛሬም ድረስ ትኩስ የሆነ ዛሬም ድረስ የሚምር ስለሆነ የሚምር ሊቀ ካህን ስለሆነ ያንን ሲያስቀምጥ ነውና አሁን ላለነውና ለሚመጣው በዚህ መልኩ መጽሐፍ ቤተክርስቲያኗ በዚህ መልኩ ታስቀምጠዋለች ማለት ነውና በኔ በኩል ያለው ይሄ ነው። መምህር ኤፍሬም ይጨምሩና ሜቢ ፓስተር ያልተመለሰ ነገር ካለ እዛ ላይ ደግሞ ሐሳብ ይሰጡናል ማለት ነው። መምህር ከመጨመራችሁ በፊት እሺ፣ መዝሙር ፓስተር ጥያቄ ይሄ ነበር ተመልሷል ወይስ ምንድነው? ማብራራት ትችላለህ ደግሞ ፓስተር ጥያቄህን ማለት ነው። እሺ አይ ይስማማኛል። መዝሙር በመለሰው ችግር የለም። መምህር ኤፍሬም የሚሉት ነገር ካለ ለስሙ ችግር የለም። አይ ግሩም ነው። ዲያቆን መዝሙረ ቃለ ሕይወት ያሰማልን። የጥያቄውን በተረዳሁት ልክ የመሰለኝ ምናልባት ባለመረዳት ማስረዳት እንዳልገባ አሁን በእምነት ውስጥ ላሉትና አዲስ አማኝ ሆነው ለሚመጡት የክርስቶስ የማዳን ስራው አንድነቱና ልዩነቱ ምንድነው የሚል ይመስለኛል አይደል ጥያቄው? እንደዚያ ነው ጥያቄው አይደል? በውጭ ላሉትና በውስጥ ላሉት በአፋና በውጭና በውስጥ ላሉት ሰዎች ምንድነው ነው? በውስጥ ያሉት በእኛ ቤተክርስቲያን አስተምህሮ ዮሐንስ በመልእክቱ ገና ምን እንደምን ሆነ አልታወቀልንም ብሎ ተናግሯል። እንግዲህ ዮሐንስ የሚያምን ነው ሲጽፍ ከማመንም አልፎ ሊያሳምን በተላከበት ዘመኑ ነው መጽሐፉን የጻፈው አይደል እንዴት? እና በዚያ ዘመን በጻፈው መጽሐፉ ገና ምን እንደምን ሆነ አልታወቀልንም ብሎ ራሱን አስገብቶ ተናግሯል። በእኛ ቤተክርስቲያን አስተምሮ ሰው በክርስቶስ ያምናል ከምልዓተ ኃጢአት ራሱን እየጠበቀ ካልኖረ፣ ምልዓተ ኃጢአት ማለት ዕለት ዕለት በግሉ የሚያደርገው ስራው ማለት ነው። በዚያ ራሱን ወደ አላስፈላጊ የኃጢአት መርከብ ውስጥ ራሱን ከከተተ በክርስቶስ ስላመነ መንግስተ ሰማያት ይገባል ማለት አይደለም። በክርስቶስ ቢያምንም ክርስቶስና ኃጢአት ህብረት ስለሌላቸው በክርስቶስ አምናለሁ ብሎ በኃጢአት ጉድጓድ ውስጥ ከኖረ ህይወት አይኖረውም ማለት ነው። ስለሆነም ባጭሩ ምን ማለት ነው? ህይወትን እንዳያጣ ዕለት ዕለት መዳንን ፈጽሙ እንዳለ መጽሐፍ ቅዱስ በዚያ ህይወት መመላለስ መቻል ያስፈልጋል ማለት ነው። ስለዚህ ምን ይባላሉ ማለት ነው? አማኞች የሚባሉት ጉዞ የጀመሩ ማለት ነው። ስለዚህ ይህ ጉዞ ክርስትና በተነሳንበት ወይም ክርስቶስን በተቀበልንበት ቀን የጀመረ በመቃብር ነው የሚጠናቀቀው። በመቃብር ከሞት በኋላ ጽድቅም ኃጢአትም መስራት አይቻልም። ጽድቅም ኃጢአትም መስራት አይቻልም። ምክንያቱም ከዚያ በኋላ የሰው ፈቃዱ ይጠፋል። ፈቃዱ ይጠፋል ማለት ምን ማለት ነው? በዚህ ግድም ደርሼ በዚያ ግድም ወጥቼ የሚል ግላዊ ሐሳቦች ሁሉ ይጠፋሉ። ከዚያ በኋላ ጸሎት የለም፣ በሰማይ መውደቅ መነሳት የለም። አሁን ምን ጸልየው መንግስተ ሰማያትን ለመውረስ ነው። እሷን ከወረስናት አንጸልይም። ሌላ ምን ፈልገው ስለሌለን እስመ ረፍቶሙ አኮቴቶሙ እስመ አኮቴቶሙ ረፍቶሙ ይላል መጽሐፍ። ምን ማለት ነው በአማርኛ? እረፍታቸው ምስጋናቸው፣ ምስጋናቸው እረፍታቸው ነው እንደተባለ ለመላእክት እኛም እንደ ቅዱሳኑ መላእክት ቅዱስ ቅዱስ እያለን እንዲሁን እንወራለን ማለት ነው። ያ እረፍታችን ሆኖ ማለት ነው። እስከዚያ ነው ድረስ እኛ ምናምነው መውደቅ ይኖራል። መውደቅ ይኖራል። ልክ ይሁዳ በክርስቶስ ሲያምን ነበረ። አምላክነቱን አውቆት ብዙ ታምራት የእጁን ታምራት የቃሉን ትምህርት እያየ ነበረ። ግን እስከመጨረሻው አልጸናም፣ ወደቀ። ሌላም ያመኑ ግን ያልዘለቁ አሉ፣ የወደቁ በመጽሐፍ ታሪክ በርካቶች። ስለዚህ ያሉት አማኞቹ በክርስቶስ ደም በኩል ወደ በሩ የገቡት ጉዞ የጀመሩ እየተጓዙ ያሉ ወደ ክርስቶስ እየተጓዙ ያሉ ማለት የግል ድህነታቸውን በራሳቸው ሂደት የሚፈጽሙት ስለሆነ ማለት ነው። በራሳቸው ሂደት ማለት ዕለት ዕለት መዳንን ፈጽሙ ማለት መልካም ስራን እየሰሩ መሄድ ማለት ነው። ከዚያ ግብር የተላቀቁ መልካም ስራ ማለት የክርስቶስን ስቅለት የሚተካ ነገር መተካት ማለት አይደለም። የተሰቀለውን ክርስቶስ እያሰቡ በፊቱ የሚያየውን ወንድሙን ባለመስቀል መኖር ማለት ነው። ባለመስቀል መኖር በተሰቀለው ክርስቶስ አምናለሁ እያለ ሌላ ወንድሙን ለመስቀል የሚጥር ከሆነ ሽንገላ ነው የሚሆነው ማለት ነው። ስለዚህ ጉዞ የጀመሩ ባፋ ያሉት ደግሞ ገና ጉዞ ያልጀመሩ ከበሩ ያልገቡ ማለት ነው። ከበሩ ያልገቡ በሌላ ቋንቋ
ምን ምሳሌ ልስጥ? ለምሳሌ የሆነ ሀገር በጦርነት ምክንያት መግባት የማይቻልበት ሀገር ቢኖር እና ያ ሀገር ብሎ ተከፍቶ መግባት ቢቻል ሄደው የገቡ ሰዎች በዚህ ህይወት በዚህ ሀገር እየኖሩ ነው። ሄደው የገቡ ሰዎች መውጣት ግን ደግሞ ይችላሉ፣ በሩ ክፍት ስለሆነ ማለት ነው። በዚያ ህይወት በዚያ በጦርነት ምክንያት ተዘግቶ ከነበረው ሀገር ተከፍቶላቸው ገብተዋል። መልሰው የመውጣት እድል አላቸው ከዚያ ሀገር በሩ ስለተከፈተ። ሌላም ሰው ሄዶ የመግባት እድል አለው። አልገባም ስላለ የሆነ ሰው በሩ አልተከፈተም ተብሎ አይነገርም፣ በሩ ተከፍቷል። የሆነም ሰው ደግሞ ሄዶ ደግሞ በዚያ በር በኩል ደግሞ ዳግም ተመልሶ ወደ ኋላ ቢመለስ ደግሞ ማለት ቢወጣ ከገባበት ምን ይባላል ማለት ነው? አይ ከዚህ በኋላ አንተ አትወጣም በሩ ተዘግቶብሃል አንዴ ገብተሃል አይባልም። አንዴ በክርስቶስ አምነሃል ከዚህ በኋላ መካድ አትችልም ብሎ ክርስቶስ አስገድዶ የሚመለክ አምላክ አይደለም። የነጻነት አምላክ ስለሆነ ሰጥቶናል ማለት ነው። ስለሆነም ያመነው በቤቱ ሆነን ጉዞ የጀመርን ብትወዱኝ ትእዛዜን ጠብቁ ብሎ ክርስቶስ ስለነገረን በዮሐንስ ወንጌል ብትወዱኝ እመታፈቅሩን ይቀቡ ትእዛዜ የምትወዱኝስ ከሆነ ትእዛዜን ጠብቁ ብሏልና ትእዛዙን እየጠበቅን ምንኖር ማለት ነን። በቤቱ ውስጥ ያለ ነው። በማን ካልን በደሙ ማህተምነት ተረጋግጦልን የክርስቶስ ልጅ ሆነን የገባ ነው። ያልገቡት ሰዎች ባፋ ያሉት በውጭ ያሉት ሰዎች ደግሞ በሩ ክፍት ነው። የክርስቶስ በር ያ ለኔ የተሰጠኝ ያ ደመ ክርስቶስ ዛሬም ለነርሱ አለ። ወደ በሩ ከመጡ ክፍት ነው። ቤተክርስቲያን ትቀበላለች፣ ታስገባለች ማለት ነው። አልመጣም ካሉ አስገድዳ አታመጣም። የሚመጡት ግን እኔ በመጣሁበት መንገድ ነው። ያ የክርስቶስ ደም ግን እንደ ብሉይ ኪዳን ሕግ በሌዋውያን ወገን በአውሮፓዊ በኢትዮጵያዊው ላመነ ላላመነ ተብሎ የሚከፈል አይደለም። ለሁሉ የሚሰጥ ነው። ክፍት ነው ቦታው። በዚያ በደመ ክርስቶስ በኩል ገብቶና ጸንቶ መኖር ግን የእያንዳንዱ ክርስቲያን ስራ ነው ማለት ነው። ስለዚህ ለነዚህ ሲሆን በዛ ያለ ለነዚያ ሲሆን የሚባል የለም። ክርስቶስ በሩ እስኪዘጋ ድረስ ክፍት ነው። በቃ እንዴ አላስተማረም እንዴ? ባለቤቱ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ላይ ተናግሯል አይደለ? መንግስተ ሰማያት 10 ደናግልን ትመስላለች፣ 5 ልባሞች 5 ደግሞ ሰነፎች ናቸው አለ ጌታ። ከዚያስ ሙሽራው በዘገየ ጊዜ ሁሉም ተኙ አለ። ከዚያ ሙሽራው መጣ፣ በሩ ክፍት ነበረ። በተከፈተው በር ግቡ አለ። ሰነፎችም ማለት የሚያምኑትም የማያምኑትም ማለት ነው። ወይም ደግሞ አምነው ምግባር የሌላቸው ግቡ አለ። በሩ ክፍት ነው። በኋላ እነዚያ ግን ማያስገባ ነገር ስላላቸው ቆሙ። ከዚያ በሩ ተዘጋ ማለት ዓለም ተጠናቀቀ ማለት ነው። ከዚያ ክፈተን አሉ፣ ጮሁ፣ አላውቃችሁም አላቸው ነው። ስለዚህ የገቡትን ግን የመጡትን 5ቱን ደናግል አልነጣጠላቸውም፣ እኩል ነው የተቀበላቸው። ተመሳሳይ ስለሆኑ በደመ ክርስቶስ ላመነ ሁሉ እኩል የሚቀበል ነው ማለት ነው። ጥያቄውን በስርዓት አግኝተነው ከሆነ አግኝተነዋል ይሆን ፓስተር? ከዛ በፊት ግን ጆናታን። እሺ የኔ ጥያቄ ያው በመሃል ዳቆን ስታወሩ ነበር የሰማሁት የክርስቶስ ኢየሱስን ምልጃ። አሁን የኔ ጥያቄ ምንድነው? ግብሩ ላይ ነው ወይስ ስሙ ላይ? አሁን አማላጅ ብለን መጥራታችንና ይሄ ምልጃ የሚባለው ራሱ በግስ ደረጃ የመጣውን ወይም ደግሞ ከግብር አንፃር የምንናገረው ነገር አለ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ እና በዕብራውያን መልእክቱ ላይ ክርስቶስ ኢየሱስ እንደሚማልድ ያስቀምጥልናል። እና አሁን ችግር የሆነው ወይም ደግሞ እናንተ በቃ ግማሹን መልሰው ያሬዶ አይ ቲንክ የሰማሁን። እሺ ጆ ኦኬ። እሺ መምህር ኤፍሬም ይመልሱለት። መምህር ኤፍሬም ጥያቄው ሜቢ እንደተረዳሁት ላቅርብ። እኔ ምንድነው ለክርስቶስ ምልጃ የሚለውን ቃሉን ወርዱን የማትጠቀሙት ለምንድነው? ግብሩን ከግብሩ አንፃር ነው ወይስ ከምን አንፃር ነው? መጽሐፍ ቅዱስ ላይ ያ ቃል አለ። እናንተ ደግሞ ምልጃ የሚለው ሳይሆን የክርስቶስን ነገረ ድነት ስራውን የሚገልጠው አስታራቂ፣ መካከለኛ፣ ታራቂም አስታራቂ የሚለው ነው እና ቃሉን አንጠቀመውም ስትሉ ነበርና ለምንድን ነው ይህን ቃል መጠቀም ያልፈለጋችሁት? ምን ችግር አለው የሚል ነው መሰለኝ ጠቅላላ ሀሳቡ። መምህር ኤፍሬም የዚህ ላይ ሀሳብ ይስጡና ወንድማችን ግን ወጣል። ግን
ሐሳብ ታችም ሆኖ ምናልባት ከተሰማው ሐሳብ እንስጥና ምልጃ የሚለውን ቃል ቤተክርስቲያን ስምና ግብር ብሎ ሲጠራ ነበረ እና ስሙና ግብሩ የሚለያይ ለሰው ነው። ለመለኮት የምናውቀው የባህሪ ግብር ስሙን ስለሆነ ስሙን ግብሩ ከስሙ የተለየ ክርስቶስ የለንም። ኢየሱስ ማለት መድኃኒት ማለት ነው ካልነ በግብሩ መድኃኒት ነው፣ ስሙ መድኃኒት ማለት ነው። ግብሩ ከስሙ ስሙ ከግብሩ የማይመጣጠንለት ሰው ነው። ሰው ለገሰ ተብሎ የማይሰጥ አስማመው ተብሎ የሚያፈርስ ሊሆን ይችላል። ይህ ለሰው ሲሆን ነው። ሀብታሙ ተብሎ የድሃ ልጅ የሚሆን ማለት ነው። ንጉሱ ተብሎ ዘበኛ እንኳን ያልሆነ ይኖራል እና ስለዚህ ምን ለማለት ፈልጌ ነው? ለክርስቶስ ሲሆን ግን ስሙ ከግብሩ ግብሩ ከስሙ የገጠመ ነው። እንዲህ ከሆነ አማላጅ የሚለውን ቃል ለክርስቶስ የማትጠቀሙት ለምንድን ነው ለሚለው ጥያቄ መልሱ ባጭሩ ምን ለማለት ነው ነው የመጀመሪያው ጥያቄ። አማላጅ ነው የምንለው ምን ለማለት ነው? ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ለማሳነስ ነው አንድ። በሁለተኛ ደረጃ አማላጅ ባልነው ጊዜ ወልድ አብ ስለሚበልጠው ወደ ወልድ ማነው ወደ አብ እያመለከተ ነው እየለመነ። ወልድ የሌለው አብ ያለው ኑሮ ነውን? ወይስ አብ ከወልድ በባህሪ የመለኮቱ የተለየ ነውን? አብ ከወልድ የማያንስ ወልድም ከአብ የማያንስ ከሆነ መንፈስ ቅዱስም ትክክል ከሆነ አብ ኑሮት ወልድ የሌለው ነገር ሆኖ ከአብ ወልድ የሚጠይቀው ነገር ከሌለ ይማልዳል የሚለውን ቃል የምንጠቀመው ለምንድን ነው? የመጀመሪያው ጥያቄ ይማልዳል የሚለውን ጥያቄ የምንጠቀመው ምን ለማለት ፈልገን ነው? ይማልዳል የሚለውን ወደ ማን ሲባል ወደ አብ ብቻ ብሎ ዝም የሚል ከሆነ ቤተክርስቲያኗ ይህንን ሐሳብ አትቀበለውም። የማትቀበለው ያ የማስታረቅ ስራ ከራሱ ከአብና ከመንፈስ ቅዱስ ብለን እንናገራለን። ከራሱ ከአብ ጋር ከመንፈስ ቅዱስ ጋር ብለን የምንናገረው ሶስት አካል ስላለ ነው። አንድ ባህሪ የመለኮት ስላለ ወደዚህ አንድ የሆነ ባህሪ የመለኮት ተዋህዶተ ሥጋ ከተፈጸመ በኋላ ይማልዳል ብለን ቃሉን ስንናገር ምን ለማለት ነው ብለን እንጠይቃለን። እንዲህ ብለው በመስቀል ላይ ያደረገው ነው ካልን አይ ከሱ ይልቅስ አስታረቀን ብለን ግስ እናቀናለን ማለት ነው። አይ ግሱ እንትኑ የግስ አንቀጹ አማርኛ ወርዶ ይማልዳል ይላልሳ ምን ለማለት ነው? በስጋ ወራቱ አዳምን ሆኗል። ባጭሩ ዳግመ አዳምን ሆኗል ማለት ምን ማለት ነው? አዳም ያደርገው ይቀጣበት የነበረውን የአዳምን ቅጣት ተቀብሏል ማለት ነው። እያንዳንዱን ከልደቱ ጀምረን ብንዘረዝርላችሁ ትደነቃላችሁ። አዳም ከገነት ከምታምረዋ ሀገር ወጥቶ እንደተሰደደ ሁሉ ገና በሕፃንነቱ አዳም ሕፃንነቱ ማለት የምን ማለት ነው? ገና በተፈጠረ በ7 ዓመቱ ነገሮች ሁሉ ሳይጸኑለት ማለት ነው እንደተሰደደ ሁሉ ክርስቶስም የገነት ምሳሌ ከሆነችው ምድረ ርስት በተወለደ በ2 ዓመቱ ወደ ግብጽ ተሰደደ። አዳም እንጨት ላይ ቆሞ እጽ በልቶ ሕይወቱን ቢያጣ ክርስቶስ መስቀል ላይ ተሰቅሎ ሕይወቱን መለሰለት። በእጽ የሞተውን አዳም በእጽ ተሰቅሎ አዳነው። እያንዳንዱ ለአዳም ካሳ ነው የመጣው። ስለ አዳም ካሳ፣ ስለ አዳም ቤዛነት፣ ስለኛ የከፈለውን ዋጋ ቤዛነቱን ለመግለጽ ቤዛ ሆኖናል ለማለት ከሆነ በትክክል ነው መልሱ። ከአብ ለማሳነስ ወልድ አብን ለመነው ማለት በባህሪ አንደኛ የባህሪ መለያየት ስለሚያመጣ፣ ሁለተኛ አንዱን ከፍ አንዱን ዝቅ አድርጎ ማየት ሁለት አማልክት ስለሚያሰኝ ወደ አብ ብቻ የሚል አስተምሮ የለንም። ከራሱ ከአብ ከመንፈስ ቅዱስ ጋር አስታረቀን ብለን በምላት እናስተምራለን ማለት ነው። ግልጽ ከሆነ ግልጽ ነው። መምህር ኤፍሬም ጆናታን ከሰማ ከስር ኮመንት ጻፍልን። እሺ ጆ ጥያቄ ከተመለሰ አይ ቲንክ ኔትወርክ ነው ያስቸገረው። በኮመንት ጻፍልን። እሺ ያሬድ ቀጥል መልስ። እሺ መምህር ኤፍሬም እግዚአብሔር ይስጥልን፣ ቃሎትን ያሰማልን። ራሱ ክርስቶስ ኢየሱስ ማለት ራሱ መድኃኒት ማለት ነው። ራሱ ክርስቶስ መድኃኒት ነው። ራሱ ክርስቶስ መድኃኒት ነው። ራሱ ክርስቶስ ቤዛ ነው። ራሱ ክርስቶስ መስዋዕት ነው። ራሱ ክርስቶስ ይቅር ባይ ነው። ራሱ ክርስቶስ ደግሞ ከአባቱ የሚያስታረቀ ነው። ቅድም ምን ብለን ነበረ ሀንቾ? ኢየሱስ ክርስቶስ ታራቂም ነው አስታራቂም ነው ብለናል። መስዋዕቱን ያቀረበው ራሱ ነው። መስዋዕቱን የተቀበለው ራሱ ነው። ከማን ጋር እኩል ሆኖ? ከአባቱ ከባሪ አባቱ ከአብ ጋር እኩል ሆኖ። ለዚህ ነው የሚምር ሊቀ ካህን ብዬ ቅድም የተናገርኩት። ስለዚህ ለክርስቶስ ሲሆን
ቃሉ እንዴት ይፈታል? ለምሳሌ ሮሜ 8:26 መንፈስ ቅዱስ ይማልዳል ተብሏል። ዛሬ ላይ አንድ ሰው አማላጅ መንፈስ ቅዱስ ይላል ቃሉ ስላለ ስለ ቅዱሳን ይማልድልናል ተብሎ ተጽፏል። ስለዚህ አንድ ሰው ወጥቶ አማላጅ መንፈስ ቅዱስ ማንም የሚል የለም እኔ አልሰማውም የሚል ካለ እንግዲህ ምን ማለት ነው ብለን ጠይቋለን። ግን አማላጅ መንፈስ ቅዱስ የሚል የለም። ከምን አንጻር? ምክንያቱም ተረድቶታል ምን ማለት እንደሆነ። ስለዚህ ለመንፈስ ቅዱስ ሲነገር ብለን ልክ እንደፈታ ነው ለክርስቶስ ሲነገር ራሱ ቤዛነቱን የሚያሳይ ነው። ደግሞ ታራቂነቱም አለው ውስጡ። አማላጅ የሚለው ሀሳብ በራሱ የቁም ትርጉሙ መጸለይ፣ መለመን ማለት ነው። ኢየሱስ ክርስቶስ ደግሞ የሚጸልይ የሚለምንም አይደለም። ሲጀመር በጸሎትና በልመናም አይደለም ያዳንን በቤዛነቱ ነው። አንድ ሁለተኛ ደግሞ ኢየሱስ ክርስቶስ በፈቃዱ ነው የሞተው፣ በፈቃዱ ነው መከራ የተቀበለው፣ በፈቃዱ ነው ቤዛ የሆነው፣ በፈቃዱ ነው። ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 18 ላይ ሊይዙ ሲመጡ ጌታችን ኢየሱስ ክርስቶስን አንድ ነገር በጣም ድንቅ ነገር ተደርጓል። ምን? እንዲሁም ባለፈው እኔ ኢየሱስ ክርስቶስ እኮ በፈቃዱ ነው የተያዘው ስል አንድ ሰው ኧረ አይደለም በፈቃዱ ተያዘ የሚል ነገር የለም ማለት። ኦኬ ዮሐንስ ወንጌል ምዕራፍ 18 ላይ እንዲህ ይላል ቁጥር 3 ስለዚህ የይሁዳ ጭፍሮችና ከካህናት አለቆች ከፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብሎ መለሱለት። ኢየሱስም እኔ ነኝ አላቸው ይላል። አሳልፎ የሰጠው ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ወደቁ ይላል። ክርስቶስ አልተደባደበ። ክርስቶስ ምንም ያደረገው ነገር የለም። እነዚህ ወታደሮች ጎራዴ ይዘዋል፣ ጋሻ ይዘዋል፣ ችቦ ይዘዋል፣ ገመድ ይዘዋል። ክርስቶስ ግን አንድ ነገር ተናገር። ምን? እኔ ነኝ፣ በቃ እኔ ነኝ ሲል ለምን ወደቁ? መልሶ ደግሞ ያንኑ ቃል አሁንም እኔ ነኝ ሲል ግን አልወደቁም። ሁለተኛ ጊዜ ግን ያዙት። መጀመሪያ ጊዜ ለምን ወደቁ? ሁለተኛ ጊዜ ያው ቃል ተነግሮ ግን አልወደቁም። ስለዚህ በፈቃዱ እንደተያዘ እነሱ ስላሰቡ እነሱ ገመድና ጎራዴ ስላሉ አቤት ዲያቆን አምላክነቱን የሚያምን ሰው ነው እንደሱ ያለህ በፈቃዱ አይደለም የሚል ጥያቄ ያመጣ ነው። ከእስልምና ነው ጥያቄ የመጣ ከክርስትና በክርስትና ካለ ሰው ነው። ተመልከት አሁን ይሄ አጭር መልስ፣ ስለዚህ ብዙ ሳደክም ጥቅስ የማያስፈልገው ብዬ ነው። አምላክ መሆኑን ካመነ አምላክን በግድ የሚይዝ ፍጥረት ማን ነው? በፈቃዱ ካልሆነ ይሄ በቂ መልስ ነው። በግድ የሚይዘው የለም፣ አምላክ ነው በፈቃዱ ካልሆነ በቃ። ስለዚህ ያልንቸው ምንድነው? እኛ የምንለው እንግዲህ በፈቃዱ በራሱ ፈቃድ በአባቱን ፈቃድ በመንፈስ ቅዱስን ፈቃድ መጥቶ አዳነን አይደለም ነው። ስለዚህ ያንን ፈቃድ ስለምናስብ ያንን ፈቃድ ስንገልጠው ምልጃ አይደለም የሚገልጠው። ቃሉ ተጽፎ እኮ ሊሆን ይችላል። ቅድም እንዳልነው ነው። ቃሉ ስለተጻፈ ብለን ቃሉ ተጽፏልና በቃ ብለን አይደለም። ለክርስቶስ ሲነገር ምን ማለት ነው ብለን እንፈተዋለን። ስለዚህ በፈቃዱ ስለሆነ ሁሉ የሆነው የታረቅነውም ያስታረቀንም ራሱ ታራቂም ራሱ ማስታራቂ ሆኖ በፈቃዱም በአባቱ ፈቃድም በመንፈስ ቅዱስ ፈቃድ ስለሆነ አስታራቂ፣ መካከለኛ፣ ቤዛ፣ የሚምር ሊቀ ካህን የሚለውን ቃል ቤተክርስቲያን ይሄን ዛሬም ድረስ እስከ ዳግም ምጽአቱ ድረስ ጌታ እስኪመጣ ድረስ ይሄ ነው ክርስቶስ እያደረገ ያለው። ራሱ ታራቂ ነው፣ ራሱን ደግሞ አስታራቂም ነው፣ ቤዛም ነው፣ መስዋዕት ነው፣ መስዋዕትም ተቀባይ ነው ብላ ታስተምራለች። በመስቀል ላይ ይሄን ነገር አይተናል። ይሄን ተናግሬ ልጨርስ። በመስቀል ላይ ጌታ ክርስቶስ ሲፈርድም አይተናል። ኦኬ፣ ሲያስታርቅም አይተናል፣ ሲታረቅም አይተናል። ይቅር ሲልም አይተናል፣ ይቅርም ሲያስብልም አይተናል። ለምሳሌ በቀኝ የተሰቀለውን አብ ይሄ በቀኝ የተሰቀለውን ገነት አስገባልኝ አላለም አይደል? ምንድነው ያለው? እውነት እውነት እልሃለሁ አሁን በዚህ ሰዓት ከኔ ጋራ በገነት ነህ አለው። በቃ እዛው ታረቀ። እዛው ምን አረገለት? እርቁን አደረገለት። ራሱ ታረቀ። ደግሞ በመስቀል ላይ ሆኖ ደግሞ አባት ሆይ የሚያደርጉትን ነገር አያውቁምና ይቅር በላቸው ሲል ደግሞ ሰምተናል። በመጽሐፍ የተጻፈው ነገር ሁሉ ተፈጸመ ብሎ ደግሞ ራሱን ቅድስ ነፍሱን ከቅድስ ስጋው ለይቷል። በመስቀል ላይ በቤዛነቱ ቤዛ በመሆኑ ዓለም ሁሉ ታርቋል። ከማን ጋር? ከራሱ ጋርም ታርቋል፣ ከአባቱ ጋርም ከመንፈስ ቅዱስ ጋርም እርቅ አግኝተናል። ስለዚህ ይህን የሚገልጥልን ቃል ምልጃ የሚለው አይደለም የሚገልጠው። ምክንያቱም ምልጃ የሚለው ለእኛ የሚነገራላ። ለእኔ ግን ምልጃ የሚለው ሲነገር ያሬድ ዛሬ ምን ታደርጋለህ ብትሉ
እኔ ቤተክርስቲያናችን በዚህ በቅዳሴ ጸሎቷ ላይ በእንተ ቅድሳኝ ባንባብ አላት። ምን የሚል ስለ ምድር እንማልዳለን፣ ስለታመሙ ሰዎች እንማልዳለን፣ ስለደከሙ ሰዎች እንማልዳለን፣ ስለሚገሉን፣ ስለሚያሳድዱን፣ ስለሚጨፈጭፉን ሰዎች ሁሉ እንማልዳለን፣ የእግዚአብሔር ይቅርታ እንዲያደርግላቸው እንማልዳለን፣ ለዓለም ሁሉ እግዚአብሔር ሰላምን፣ ፍቅር እንዲሰጥ እንማልዳለን፣ በባህር ስለሚሄዱ በአየር ስለሚበሩ እንማልዳለን፣ ስለ ሀገራችን ስለ ኢትዮጵያ ስለ ምድራችንም ሁሉ ስለ ዓለም ሁሉ እንማልዳለን። ይኸው እየማለድን ነው እኛ። ኦኬ። ስለዚህ በዛ ያ ቃል ስለተጠቀመ ተብሎ እኔ ጋር ሲመጣ ቤዛነት ነው ሊባል ነው? ያሬድ ከራሱ ጋር ማስታረቀ ከአምላክ ጋር ማስታረቀ ተብሎ ሊፈታ ነው? አይፈታም። ስለዚህ ያ ቃሉ ስላለ በሚል ለክርስቶስ ሲነገርና በገባበት አውድና እንደተነገረለት አካል ሲነገር እንዴት ይታያል የሚለውን ቤተክርስቲያን ስለምትረዳውና ስለምታውቀው ለክርስቶስ ሲነገር ከዚያ አንጻር ነው ብላ በተነገረበት ዓላማና በተነገረበት አውድ ትጠቀማለች ማለት ነው። እግዚአብሔር ይስጥልኝ። ኦኬ እሺ ያሬዶ፣ እኔ ብዙ ጥያቄዎች አሉኝ እየጻፍኩ ነው። እሺ ያሬዶ፣ ግን አሁን አይደለም፣ እናንተ ስትከፍቱ እመጣለሁኝ። በዚህ ርዕስ ላይ እጠይቅሃለሁ። አሁን መምህርና ቀሲስ ሲገቡ ማውራት ብዙ እንትን አይደለሁ፣ እንደ ልቤ ማውራት ስለማልችል ነው። ለዛ ነው ያሬዶ። እሺ ዜድ ጥያቄ ስላለው ዜድ ይጠይቅሽ። እሺ ሰላም ብያለሁኝ ሁላችሁንም። የጌታ ጸጋና ሰላም ከሁላችን ጋር ይሁን። መምህር ኤፍሬም አንድ ነገር ሲናገሩ ሰምቻለሁ። እንዲሁም ወንድማችን መዝሙርዬ፣ እስቲ ምናልባት ለእሳቸው ላስቀድምና ከዛ መዝሙሬንም እንደዚሁ አነሳለታለሁ በተናገረው ላይ። እንግዲህ ስለ ክርስቶስ ሲነሳ የመምህር ኤፍሬም አንድ የተናገሩት በጣም ጥሩ ነገር አለ ብዬ አስባለሁ። ያም ያሉት ምንድን ነው? ያለ ምግባሩ የተሰጠው ስም የለም ብለዋል። እስማማለሁ። ኢየሱስ አስታራቂ ነው ስንል፣ መካከለኛ ነው ስንል እንደዚሁ ነው። መምህር ኤፍሬም የጳውሎስ መልእክቶች ላይ የዕብራውያን መልእክቱም ምዕራፍ 7 ቁጥር 25 ላይ እንደዚሁም ደግሞ የሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ኢየሱስ ክርስቶስን አማላጅ ብሎ ኢየሱስ ጳውሎስ ጠርቶታል። አማላጅ ነው ብሎታል። ሁለት ቦታ ላይ ማለት ነው። አንደኛ እነዚህ መጽሐፍቶች የተጻፉት የጳውሎስ መልእክቶች የዕብራውያንም እንደዚሁ የተጻፉት ኢየሱስ በምድር እያለ ነው። ከምድር ማለት ወደ ሰማይ ካረገ በኋላ ነው። አንደኛ። ሁለተኛ እነዚህን ስሞች ቅድም እርሶ እንዳሉት ያለ ግብሩ የተሰጠው ስም የለምና እነዚህን ስሞች ጳውሎስ ማለት እነዚህን ኢየሱስ አማላጅ ነው ብሎ ለኢየሱስ ይህንን ግብር ስም ሲሰጥ ጳውሎስ ተሳስቷል ወይ? አንደኛ እኔ አሁን ጊዜ ስለሌለኝ በጣም ብዙ ሰዓት ሳይወስዱ አጠር አድርገው በ2 ደቂቃ ውስጥ እነዚህን ይመልሱልኝ። ከዛ ፎሎ አፕ ኮስችን ይኖረኛል። እንደዚሁም ለወንድማችን ያሬድ ጥያቄ ያለኝ እሱ በተናገረው። ቴንክ ዩ። አይ ግሩም ነው። ሰላም ብያለሁ። እኔም የክርስቶስ ሰላም ይብዛልህ። እንኳን ደህና መጣ። ምናልባት መርጠህ ሰምተኸኝ ካልሆነ በቀር ይማልዳል የሚል ቃል በመጽሐፍ ቅዱስ ብዙ ቦታ እንዳለ ከተናገሩ በኋላ ምን ለማለት ነው ብሎ አውዱን ግን በስርዓት በሚገባ ማየት ይጠይቃል። ለክርስቶስ ሲነገር ምን ማለት ነው? ማስታረቅ ተብሎ ነው የሚተረጎመው። በአንጻሩ ሐዋርያው ቅዱስ ጳውሎስ እኒን ጽሑፎች የጻፋቸው ከልደተ ክርስቶስ ማለቴ ከእርገተ ክርስቶስ በኋላ ነው ወይስ በዚያ ዘመን ነው? እንኳን መጽሐፉ ሰውየውም ያመነ ክርስቶስ ባረገ በ8 ዓመቱ ነው። ይሄ ማለት በመካከል ሰፊ ርቀት አለ እያልሁ ነው። እንዲህ ከሆነ መጽሐፍቱ የተጻፉ ሐዋርያው ቅዱስ ጳውሎስ ነገሩን ጨርሶ የሄደውን ክርስቶስ እንደዚያ ብሎ ለምን ጻፈ ከተባለ አንደኛ በአማርኛ አይደለም ቅዱስ ጳውሎስ የጻፈው። ቃላት ደግሞ ካንዱ ወደ አንዱ በተተረጎሙ ቁጥር ይሳሳታሉ ሳይሆን መሸከም የማይችል አማርኛ ሊገባ ይችላል። መሸከም የማይችል አማርኛም ሊሆን ይችላል፣ ትግረኛ ወዘተ የትኛውም አይነት ቋንቋ። ለምሳሌ ግዕዙ ወይ ተዋቀስ በእንቲያነ ይላል ብዬ ነበር ቅድም። ስለኛ ተዋቀሰ ተከራከረ ነው የሚለው ግሱ። ስለኛ ይከራከራል ነው ብሎ ግዕዙ የሚያስቀምጠው የግዕዝ ዘሩ።
የአማርኛ ዘሩ ደግሞ ስለኛ የሚማልደው ብሎ ያስቀምጠዋል። ሌላም ግስ እንዲህ ብሎ በሚናገርበት ሰዓት ምን ለማለት የተፈለገ ነው ብሎ ማየት። አሁን መጨረሻ ላይ በስፋት ሳብራራ ነበረ። አብ ያለው ኑሮት ወልድ የሌለው ከአብ የሚጠይቀው ነገር ኑሮ ነውን? ወደ አብ ብቻ ብሎ ዝም ካልን ወደ አብ ብቻ የሚል ማስረጃ ያስፈልገዋል። ሐዋርያ ቅዱስ ጳውሎስ ወደ አብ ብቻ የሚል ሐሳብን አላቀረበም። ወደ አብ ወደ ሰማይ አባቱ ወደ ባህሪ አባቱ ወደ አብ ብሎ በሚናገርበት ጊዜ ራሱ ባህሪው ከአብ የተለየ ባህሪ የወልድ የለውም፣ ከወልድም የተለየ ባህሪ የአብ የለውም። የአብም የወልድም አንድ ባህሪ ነው ያላቸው። ስለሆነም እንዲህ አይነት ቃላት በሚገኙበት ጊዜ ያለ ግብሩ የወጣለት ስም የለውም። ያለ ግብሩ የወጣለት ስም ከሌለው እንዲህ አይነት ቃላት በሚገኙበት ጊዜ ለክርስቶስ እንዴት አድርገን እንግለጸው? ለክርስቶስ ሲሆን እንዴት እናድርገው? ብርሃንን ለአምፖል ለፀሐይ እያልን ምሳሌ ስንሰጥ ነበረ። ከዚህ አንጻር እንዲህ አይነት የፊደላት ሲገኙ የምንጠቀማቸው ማማለድ፣ ማስታረቅ ለማለት የተነገረ ቃል ነው። መዝገበ ቃላቱም የሚለው እሱን ነው። እሺ ለዚህ ጋር ምናልባት ሐሳቤን በደንብ እንዲያገኙት በዚህ አሁን ባለ ከአዲስ ኪዳን ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ የሊቀ ክህነት ስራ ቀርቷል ወይስ አለ? አሁንም ወደኋላ በጣም ጎተተኝ። ሊቀ ካህኑ ዘላለማዊ ነው። ምክንያቱም መስዋዕቱ ዘላለማዊ ስለሆነ። ዘላለማዊ ማለት ከኑሮት እስከ የሌለው ማለት ነው። ዘላለማዊ ማለት እስከም የሌለው ብለህ የምትተረጉመው ከስጋዊው በፊት ስጋ ስላልነበረ ከያለው ማለት ሊቀ ካህን የሆነው በስጋ ማርያም የተገለጸው የዛሬ 2000 ዓመት ነው። መነሻ አለው ማለት ነው። የሊቀ ካህንነቱ ፍጻሜ መዳረሻ ግን የለውም። በዚህ ዘመን ያልቃል አይባልም ማለት ነው። ስለዚህ በዚህ ዘመን ያልቃል የማይባል መስዋዕት ስላለ ክህነቱም በዚህ ዘመን ያልፋል የሚባል ካህን አይደለም። ማን ከተባለ ሊቀ ካህኑ ኢየሱስ ክርስቶስ ማለት ነው። ይሄንን ከጨረሱ ጥያቄ ልጠይቅህ። ቆይ መስዋዕቱ ካለ እርሶ ባሉት ችግር ይጠይቆኛል። መስዋዕቱ ካለ አይ ቲንክ አንደኛ እኔ በፈቃዴ ከተጠየቁ እጠየቃለሁ። እርሶ ጠይቁ ተብዬ ነው የመጣሁት፣ እጠይቃለሁ። ግን እኔ እንዳይጠይቁኝ አላረግም። ይጠይቁኛል፣ ግን ልጨርስ እኔ መጀመሪያ ያለው ነገር መስመርና አሲስ ብዬ ነው። መስዋዕቱ ዘላለማዊ ከሆነ ሊቀ ክህነቱም ዘላለማዊ ነው አይደል? አዎ። ስለዚህ ዛሬም ኢየሱስ ሊቀ ካህን ነው አይደል? ምን አይደለም የሚል አስተምህሮ ሰምተህ ነው ወደ መሄድ ወደ ፈለከው ጥያቄ ቀጥታ ሄድ። ዝም ብለህ ሊቀ ካህን ነው አይደለም? ዘላለማዊ ሊቀ ካህን ነው እኮ ነው የምልህ። ወደ የሊቀ ካህን ስራ አንዱ ማስማር ነው አይደል? እውነት ነው፣ የሚያስምር ነው። ዛሬ ሊቀ ካህን ማለት ምን ማለት ነው ግን ወንድም ዓለም? ለኢየሱስ ክርስቶስ ሲነገርና ለሌላው ሊቀ ካህን ሲነገር እንደ ብሉይ ኪዳኑ ሊቀ ካህን ነው ብለህ ነው የአዲስ ኪዳን ሊቀ ካህን ክርስቶስን ተረድተዋል ሐሳቡን? የኢየሱስ ክርስቶስ ሊቀ ክህነት የብሉይ ኪዳን ሊቀ ካህናት የሚተኩት ሊቀ ክህነት አይደለም። የእርሱ ሊቀ ክህነት ዘላለማዊ ነው። መስዋዕቱ አንዴ ነው። ሊቀ ክህነቱ የዘላለም ነው። ሊቀ ካህንነቱ የኢየሱስ ክርስቶስ አንድ ጊዜ ለሁል ጊዜ ዘላለማዊ ሊቀ ካህንነት ነው። ግልጽ ነው። የአማርኛ ካልገባህ አላብራራ። ግልጽ ነው እኮ። በዚህ ሊቀ ክህነት ውስጥ ግን የምልጃ ስርዓት የለም። እለት እለት እንደዚያ የሚያደርግ አይደለም። እለት እለትማ አያደርግም። ይኸውልዎት እለት የሚባል ነገር እኮ ቀረ። እለት የቀረው ለምንድን ነው ካሉ ይኸውልዎት አንድ ጊዜ እለት የሚባል ይኸውልዎት እለት የሚባል መስዋዕት የለም። እለት እንዳይፈጸም አንዴ በመስቀል ላይ ራሱን መስዋዕት አድርጓል። የእለት መስዋዕት የለም። የእለት መስዋዕት ሳይሆን ያለው ዘላለማዊ ምልጃና ዘላለማዊ ሊቀ ክህነት ግን ቀጥሏል። በዚህ ይስማማሉ? ዘላለማዊ ምልጃ ቀጥሏል የሚባል አስተምህሮ የለም። ዘላለማዊ ምልጃ ስለዚህ አሁን አለ ዘላለማዊ ምልጃ ደግሞ እንዴት እንዳለ ላሳየዎት። መጽሐፍ ቅዱስ ይዘዋል? ዝም ብለህ ንገረኝ። አውቀው አይደል? ምን አዲስ መጽሐፍ ቅዱስ አታመጣ። እስኪ ላንብብሎት፣ እያነበብ ነው። ላንብብሎት። ዘላለማዊ ምልጃ እንደቀጠለ የሊቀ ካህናችን የኢየሱስ ክርስቶስ አንድ ጊዜ የዘላለማዊ እኔ አይደለም ያመጣሁት፣ እኔ ነኝ ማብራራው ጥያቄ። ዘላለማዊ ምልጃ አለ ብየውታለሁ። እንዴት እንዳለ አሳየውታለሁ። አይ ይሄ ዘላለማዊ ምልጃ አይደለም ካሉ
እርሶ የሚቀይሩ ከሆነ ይቀይሩታል፣ የሚቀጥሉ ከሆነ በዛ ይቀጥላሉ ማለት ነው። እኔ ላንብብሎት። እንደዚህ ይላል ዘላለማዊ ምልጃ እንዴት እንደቀጠለ እንደዚህ ይላል መምህር ስሙን በደንብ አድርገው። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አዎ ሊቀ ክህነቱን አሁን እዚህ ጋር አምጥቶልናል። የዘላለም ሊቀ ክህነት ነው ብሎናል። እሺ ሊቀ ክህነትም አይደለም፣ ሊቀ ክህነት የሚል የለም። በደንብ በስርዓት አንበው። ሊቀ ክህነት ይላል መጽሐፍ ቅዱስ አይልም። የማይለወጥ ክህነት አለው። ክህነት በል እንደሱ። እሺ ቀጥል። የማይለወጥ ክህነት አለው። ኦኬ ሊቀ ካህን እሱ የእርሱን ሊቀ ካህንነት የመጣው ካህን ከመሆኑ ነው አይደል? ካህን ስለሆነ ነው ሊቀ ካህን የሆነው። ኢየሱስ ሊቀ ካህናት አይደለም? አዎ ልክ ነኝ አይደል? ሊቀ ካህናት ነው ኢየሱስ አይደል? ቅድም ነገር እንደዚህ አድርግላቸው። አንተ ስለሆንክ ጥቅሱን ያመጣው አንተ አባራ ጨርሰውና አትግባ አይ መግባት አይደለም ዜዶ ያንዴ ስማኝ ቆይ። አሁን አንተ ያመጣው ስለሆነ አንድ ያብራራላቸውና እኔ እናሳቸው ጨርስ። እኔ አሁን ማይመቸኝ እንደዚህ ሰው ሲገባ ነው እግድ የለም። እኔ አልገባውም እኮ ጨርስና ያመጣውን ጥቅስ አንድ ያብራራላቸውና መዝሙር የወንድምነት አንዴ እባክህ እኔ ከሳቸው ጋር ልጨርስ። ከዛ ደግሞ አንተ የምትሰጠው ሀሳብ ካለ በኋላ ላይ ትገባው። በል እስኪ እየሰማህ ነው። ቀጥል። ስለነበር ነው ይሰማል አለው። አሁን ጥሩ ነው። ቀጥል። እሺ ሊቀ ካህንና ሊቀ ካህን እንደሆነ ያምናሉ አይደል መምህር? መጀመሪያ ይሄን ኮንፈርም ለማድረግ እኔ አይደለሁም ማምነው፣ የቤተክርስቲያኑ አስተምህሮ ነው። ሊቀ ካህን ነው። እሺ ሊቀ ካህን ነው። ስለዚህ የማይለወጥ ክህነት አለው ሲል የቤተክርስቲያኑ ትምህርት ነው እያለ እሺ ዕብራውያን 7:24 ላይ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። ስለዚህ የኢየሱስ ክርስቶስ ክህነትም ይሁን ሊቀ ክህነት የዘላለም መሆኑን መጽሐፍ ቅዱስ ይናገራል። ጊዜያዊ ነው ያለ ሰው ኑሮ ነው ይህን ጥቅስ ያመጣው። ልታሳየኝ የነበረ እኮ አማላጅነቱ ለዘላለም ነው የሚል ነበር። መምህር ችግር የለም። እኔ አሁን እየቀጠልኩኝ ነው። ዋናው ነገር እያሳየው እየቀጠልኩ ስለሆነ ነው። እኔ የምፈልግበት ጥያቄ ላይ ሲደርስ የምፈልገው ነገር እያሳየው ነው። ለዘላለም የሚኖር ስለሆነ ኢየሱስ ክርስቶስ እርሱ የማይለወጥ ክህነትና ሊቀ ክህነት አለው። እየደረስኩ ነው ለጥያቄው አይቸኩሉ፣ እየደረስኩኝ ነው። እሺ ቁጥር 25 እንደዚህ ይላል፣ ሊቀ ክህነቱና ክህነቱ የዘላለም ነው የማይለወጥ ነው። ኦኬ ቁጥር 25 ላይ እንደዚህ ይላል፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው የሚችለው ዘውትር በሕይወት በሊቀ ክህነት ስለሚኖር ነው አይደል መምህር? አዎ ኦኬ። ይሄ ደግሞ ዘወትር በሕይወት መኖሩ፣ በሊቀ ክህነት ስራ መኖሩ፣ በሊቀ ክህነት አገልግሎት መኖሩ፣ በክህነትና በሊቀ ክህነት አገልግሎት መኖሩ የዘላለም ስራው ነው። ይሄ ደግሞ ምልጃን ያካትታል አይደል? አያካትትም። እሺ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል ይላል። ዘወትር በሕይወት ይኖራል የሚለው ውስጥ ሊያማልድ የሚል ቃል አለ። ይሄ ሊያማልድ የሚለው ቃልን አውጥተውት ነው። እሱን ነበር ዘላለም ምልጃው ዘላለም አይደለም። አንተ ወደ ፈለግከው አታፍሰኝ። የራሴ ሐሳብ ስላለኝ ጠይቅ፣ ጨርስና ልመልስልህ። ጨርስኩኝ። እቺን ይመልሱና ጠይቁት። በጣም ግሩም እመልስልሃለሁ። ሚውት አድርግና አዳምጥ። ጥያቄ ሲጠይቅ መላሽ ደግሞ መልስ ሲሰጥ ማድመጥ ልክ ነውና እኔ የጠበቅኩ የነበር ይገርምሃል፣ ምልጃው ዘላለማዊ ነው የሚል ጥቅስ ልታመጣ፣ ይሄ ማለት ለዘላለም ያማልዳል የሚል ጥቅስ መጽሐፍ ቅዱስ ላይ አለ ስትለኝ ልታሳየኝ መስሎኝ በየት በኩል አልፈ ነው ብዬ ያላነበብኩት ያን እየፈለኩ ነበረ። በአንጻሩ ግን አንተ ያብራራህልኝ ስለ ዘላለማዊ ሊቀ ካህንነቱ ነው። ዘላለማዊ ሊቀ ካህን እርሱ ኢየሱስ ክርስቶስ ሊቀ ካህንነትና አማላጅነት ሁለቱ የተለያዩ ናቸው። ሊቀ ካህን የሚባለው በዘመነ ብሉይ የነበረው መልስ የሚጠብቅ ነው፣ መመለስ ስለማይችል የሚሰዋውም ከአካሉ ሳይሆን ከአካሉ የተለየ ሌላ ነገር ነው የሚሰዋ፣ በግ ወይ ከብት ነበር የሚሰዋ ማለት ነው። ይህ ሊቀ ካህን ግን አንደኛ መልስ አይጠብቅም፣ መልስ ሰጭ ራሱ ነው። ሁለተኛ መስዋዕቱ ጊደሩ በጉ እስኪመጣ አይጠብቅም፣ መስዋዕቱ ራሱ ነው።
ሁለተኛ የሚቀበለው ሶስተኛ መስዋዕቱን የሚያቀርበው ሊቀ ካህን አይፈልግም። ሊቀ ካህኑ እርሱ ነው። ለሊሁ ካህን ሰዋኢ መስዋዕቱን የሚሰዋው ሊቀ ካህን እርሱ ነው። ወለሊሁ መስዋዕት ተሰዋኢ መስዋዕት ሆኖ የሚሰዋ ራሱ ነው። ወለሊሁ ተወካፊ መስዋዕት ምስለ አብ ወመንፈስ ቅዱስ መስዋዕቱን ከአብ ከመንፈስ ቅዱስ ጋር የሚቀበልም እርሱ ነው። ማን ነው እርሱ? ኢየሱስ ክርስቶስ። ለምን ካልከ አምላክ ስለሆነ እንደ ሰውነቱ ራሱን መስዋዕት ያደረገ ነው። እንደ አምላክነቱ ደግሞ መስዋዕቱን የሚቀበል ነው ማለት ነው። ከሆነ ይህ ሊቀ ካህን ዘላለማዊ ነው ወይ? አዎ ዘላለማዊ ሊቀ ካህን ነው። ለምን ከተባለ ደሙ ዘላለማዊ ስለሆነ ነው። ይህ ዕለት ዕለት የሚከወን ነው ወይ ካልከኝ በዕለት ዓርብ ተርፎበት ነው ዕለት ዕለት እያማለደ የሚኖረው ዕለት ዕለት እየለመነ የሚኖረው ዕለት ዕለት እንዲያየሆነ የሚኖረው በዕለት ዓርብ ሳይጨርሰው ቀርቶ ነው። በዕለት ዓርብ ካለቀ ዘላለማዊ ሊቀ ካህን ሆኖ ይኖራል። ዘላለማዊ ሊቀ ካህን ያደረገውም አንድ ጊዜ ለሁል ጊዜ ስለሆነ እኮ ነው ወንድም ማለት ዕለት ዕለት ቢሆን ማምን ዘላለማዊ ሊቀ ካህን ይሆን መስዋዕቱ ነው፣ አገልግሎቱ ነው። አሁን እኔ አሁን እየጠየቅኩት ያለሁት እርሶ ሄደው የሚቆሙት የት ጋር ነው? መስዋዕቱ ጋር ነው የሚቆሙት። እኔ ስለ መስዋዕቱ እኮ አላወራሁም። መስዋዕቱ አንዴ የተደረገ ነው ብዬታለሁ። ጥያቄ የለኝም በሱ። እሱን ከሆነ ሊመልሱ እየተጣጣሩ ያሉት ባይለፉ ነው የሚሻለው። እኔ ኦልሬዲ ነግሬዎታለሁ። መስዋዕቱ አንዴ ነው ብዬታለሁ። በሊቀ ክህነት እና በክህነት አለ። እሱን እርሶም ተስማምተዋል። ኢየሱስ ዛሬ ምንድን ነው ሲባል ሊቀ ካህን ነው። ኢየሱስ ዛሬ ማን ነው ሲባል ካህን ነው ብለዋል። መስዋዕቱ ስንቴ ነው የተሰዋው? መስዋዕቱ ስንቴ ነው? መስዋዕቱ ስንቴ ነው? አንድ ጊዜ ዕብራውያን መጽሐፍ ምዕራፍ 6 ቁጥር 26 መጨረሻ ላይ ይመከራል። ሚውት አድርጌ እንትን ከመተው በፊት ጥያቄ እንዳልተውብህ መልስ እንድሰጠኝና እንዴ ላብራራና ከሌሎች ጋር እንድትቀጥል አንዴ ብቻችን ብቻ ስመኝ። መስዋዕቱ ስንት ቀን ነው የተሰዋው? መስዋዕቱ አንድ ጊዜ በመስቀል ላይ የተሰራው ስራ ነው። በጣም ጥሩ እግዚአብሔር ያክብርልኝ። እና ያ ሊቀ ካህን አንድ የመስዋዕት ከተሰዋ ዕለት ዕለት የሚሰዋው ምኑን ነው? እኔ ስለመሰዋት ዕለት ዕለት ስለመሰዋት መቻው ሊቀ ካህኑ እኮ ነው ያልኩህ። ሊቀ ካህኑ አንዴ ከሆነ መስዋዕቱ በቀራንዮ የተሰዋው ከዚያ በኋላ የሊቀ ካህኑ ስራው ዕለት ዕለት መስዋዕት የሚሰዋ ሌላ መስዋዕት እያመጣ ነው ያንን አላልኩም። እኔ ስለመስዋዕት አላወራሁም። እኔ ጨርሼ እርሶ ነው ታውን ሄደው ያወራው ያለው ስለመስዋዕቱ አይደለም፣ ስለመስዋዕቱ አይደለም፣ ስለ ሊቀ ካህኑ ነው ያወራው ያለው። በቃ እርሶ ግን ይሄ ስለ ሊቀ ካህን ይጀምሩን፣ ስለ መስዋዕቱ ላይ ሄደው ይቆማሉ። እኔ የጠየቁት ኦኬ አሁን ይኸውልህ፣ እሺ ይሄንን ብቻ ይዘርዝሩልኝ፣ አጠር አድርጎ ይዘርዝሩልኝ፣ ከሌሎች ጋር አውራ መምህር እቺን ይዘርዝሩ ከሌሎች ጋር አንድ ደቂቃ ግን መስማት ትችላለህ። መስማት ከቻለ አንድም ቀን ተገናኝተን ነው ካለ እኔ የጠየቁትን እየመለሱ ስላልሆኑ እኮ ነው። እኔ ስለ መስዋዕት አላወራሁም። የጠየቁት አሁን ኢየሱስ ሊቀ ካህን ነው። ኢየሱስ ሊቀ ካህን ብቻ ካህንም ሊቀ ካህን አንተና እኔ ምግባባ መቼ እንደሆነ ታውቃለህ? አዳምጠኝ። አንተና እኔ ምግባባ መቼ እንደሆነ ታውቃለህ? አዳምጠኝ፣ በደንብ ስመኝ። የምንግባባበትን ልንገርህ አንዴ ስመኝ። የምንግባባ አንተና እኔ መቼ እንደሆነ ታውቃለህ? ኢየሱስ ክርስቶስ ሎቱ ስብሐት ምስጋና ይድረሰውና እንደ ፍጡር ዛሬ ድረስ ይማልዳል ስልህ ብቻ ነው እኮ። ከዚያ ውጭ ካብራራውልህ በፍጹም ስለማትሰማ ደቂቃዬንም ሰዓቴንም ባትሪዬንም ትጨርሳለህ እንጂ እንደማትረዳው ቃለሁ። ስለሆነም ሌሎች ጋር ቀጥል። ለምን እንደዛ ይላል? እኔ ሎቱ ስብሐት የሚያስብለው እኮ አይማልድም ሲባል ነው። ኢየሱስ ይማልዳል እያለ እርሶ ነው አይማልድም እያለ ዜዶ። እሺ እንደዚህ እናደርግ፣ ሐሳብህን አቅርብና እሳቸው ቀጥሉ ስላሉኛ ሐሳብና አንድ ጥያቄን አቅርብና አንዳችን እንመልስልህ። ጥያቄ ምንድን ነው? አይ እሳቸው ባነሱት ነው ያለ ማንነቱ የተሰጠው መጠሪያ የለም ብሎ ነበርና ሊቀ ካህን ብሎ ጠርቶታል። እንግዲህ ጳውሎስ ይሄንን ተሳስቶ ነው ወይ የጠራው ብዬ ነው የጠየኳቸው። ግን እንግዲህ አንተ መመለስ የምትችል ከሆነ ኢየሱስ ክርስቶስ ሊቀ ካህንም ነው ካህንም ነው ዛሬም ብለዋል። ችግር የለውም መምህር፣ በቃ ተውት። እርሶ ትተውታል፣ ተውት በቃ ትተውት። እኔ አርብም አንጻሩ ደግሞ ታወራማለህ። ሁለቱን ሆነህ እኮ ነው ማግባባትም ያልቻል ነው። ለዚያ ነው ቀጥታ ስለማይመልሱ ነው። አይወሉት የኔ ልዩነት ምን መሰሎት? ሌላው ሰው ይጠይቅና እርሶ በጓሮ ምናምን ሲሄዱ ሰው ጸጥ ይላል። እኔ ጸጥ አይደለም። የምፈልገውን ጥያቄ እጠይቃለሁ፣ ያንን ሲመልሱ ተዋታለሁ። አንድ ያዳምጠኝ። ችግሩ አትሰማም። አንደኛ ቁጥር አንድ ትልቁን ስህተትህን ልንገርህ። እንደ ብሉይ ኪዳን ሊቀ ካህን መስዋዕቱንና የሚሰዋውን ካህን ሁለቱን ገንጥለህ ማየት የመጀመሪያው ትልቁ ስህተት ነው። በምንም ልትግባባ ማትችልበት ስህተት የሳትከው። ብሉይ ኪዳን መስዋዕቱም ሌላ ነው፣ የሚሰዋው ካህኑም ሌላ ነው።
የኛ ግን ሊቀ ካህኑ መስዋዕቱም አንድ ነው። አንድ የሆነውን ገነጣጥለህ ስለ ሊቀ ካህኑ አታውረኝ፣ ስለ መስዋዕቱ አታውረኝ ትላለህ። መስዋዕቱም ኢየሱስ እኮ ነው፣ ሊቀ ካህኑም ኢየሱስ ነው። ሁለቱ ኢየሱስ ከሆነ ምኑን ነው ከምን ገንጥዬ የምነግርህ? ሊቀ ካህንነቱን ሳስረዳህ ኢየሱስን ብዬ ነው ማስረዳህ። መስዋዕቱንም ሳስረዳህ ኢየሱስ ክርስቶስ ብዬ ነው ማስረዳህ። አንድ ስለሆነ ማለት ነው። የሰዋውም አንድ ነው፣ የተሰዋውም ራሱ አንድ ነው። የሰዋው ሊቀ ካህን ሆኖ ነው፣ የተሰዋው መስዋዕት ሆኖ ነው። እርሱ ኢየሱስ ክርስቶስ ነው። አንዱን አይኔ ስለሱ አላልኩም እሱን ትቻለሁ እሱን ተው ስትል በምን በኩል ገብተን ልንግባባ እንችላለን? አንድ ሁለተኛ እኔ መቼ እሱ አይደለም አልኩት መምህር። እርሶ እኮ ጊዜ እየፈጁ ያሉት እኮ ራሱ እኮ ነው። ህዝብ እየሰማ እኮ ነው ስለመስዋዕቱ አላውቅም ይኸውልህ አዩ ጥያቄ ሰምተው አለመመለስ ይሄ ነው ችግሩ። ራሱ በፈለጉት ይመልሳሉ። ከዛ በኋላ አይል አስተካክሎትም ሲባል ሰው የጠየቀውን ጥያቄ ማረምና እርሶ እንደሚፈልጉት እንዲጠይቅ ይፈልጋሉ። እኔ እንደዛ አላልኩም። በእኛ ከራስ ጋር ተስማማ። ሁለተኛ መጀመሪያ አንዴ ይኸውልህ እንዲገባዎት በቃ ቆይ ከጓደኞች ጋር አውራ ሌሎቹ ጋር በቃ ብለው ይስሙ እስኪ መጀመሪያ በቃ አልሰማሁም። በቃ ተውታ መመለስ ያልፈለጉትን ወይም የማይችሉት ከሆነ ዜዶ ጥያቄን ብቻ አቅርብ። ጥያቄን አቅርብና አንዳችን መልስላለን። ችግር የለም። ጥያቄው በጣም ግልጽና ግልጽ የሆነ ጥያቄ የጠየቁት ጥያቄ እኔ መስዋዕቱ የዘላለም ነው ብዬ አምናለሁ። አንዴ በመስቀል ላይ የተሰራው ስራ የዘላለም ስራ ስለ መስዋዕት አላወራሁም። እኔ መስዋዕቱ 10 ጊዜ ይሰዋል፣ ዛሬ ይሰዋል፣ ነገ ይሰዋል፣ እንዲሰዋል የሚል አንድም የተናገርኩት ነገር የለም። ትዊስት አድርጎ መልስ ላለመመለስ የሚደረግ ጥረት ጥያቄ እሱን ሳይሆን የፈለግኩት በቃ እንዲገባችሁ ብዬ ነው። እኔ የጠየቁት ጥያቄ ኢየሱስ ክርስቶስ የዘላለም ሊቀ ካህን ነው? አዎ ብላችኋል። ኢየሱስ ክርስቶስ ካህን ነው? አዎ ብላችኋል። የጠየቁት ጥያቄ በአዲስ ኪዳን መስዋዕቱ የሚሰዋው ነገር የዘላለም ከሆነና ካህንና ሊቀ ካህን የሆነው ኢየሱስ ክርስቶስ አሁንም ካለ የዚህ የካህንና የሊቀ ካህን ስራ ምንድነው ብዬ ነው የጠየቁት። በጣም ጥሩ። ስራ የለውም የምትሉ ከሆነ መንገር ካለ አለ ብለህ ብዙ ደቂቃ ሳትወስድ ባጭር አድርገህ አስረዳኝ ያሬደው። እሺ መጀመሪያ መመሪያ ፍሬምን ኮት ያረክበት መንገድ ሮንግ ነው፣ ስህተት ነው። እሱን ነገር ላርምህ። ቀጥሎ ደግሞ መልሱን ልስጥህ። ኢየሱስ ክርስቶስ የሚምር ሊቀ ካህን ነው። ዛሬ ምንድነው ክርስቶስ ብትለኝ እርሱ የሚምር ሊቀ ካህን ነው። አንተ ያመጣው ጥቅስ ላይ የሚምር ሊቀ ካህን መሆኑን ላሳየ። ምን ይላል? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ ወደ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለ እነርሱ ሊያማልድ የሚላለ ሊያድናቸው የሚላለ። በደንብ አስተውል። ስለ እነርሱ ሊያማልድና ሊያድናቸው አዳኙ ራሱ ነው እያለ ነው። ኦኬ፣ ራሱ አዳኝ ነው፣ ራሱ ደግሞ አስታራቂ ነው እያለ ነው። ስለዚህ ምንድነው ክርስቶስ አሁን ላይ እያደረገ ያለው ብትለኝ በአባቱ ቀኝ ከአባቱ ትክክል እኩል ሆኖ ከባህሪዎቱ ከመንፈስ ቅዱስ ትክክል እኩል ሆኖ እሱ ራሱ ታራቂም ነው፣ እሱ ራሱም ደግሞ አንድ በፈሰሰው ደም አስታራቂም ነው። ስለዚህ አሁን ላይ ክርስቶስ ታራቂም ነው። ለምን? ደሙን ስላፈሰሰ ቤዛ ስለሆነ እርሱ ራሱ ታራቂ ነው። ኦኬ፣ ምክንያቱም የሚያድንም እሱ ስለሆነ የሚምር ሊቀ ካህንም ስለሆነ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 2:17 ላይ ምን ይላል መሰለ? ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገሩ ሁሉ የሚምርና የታመነ ሊቀ ካህን ነው ይለዋል ክርስቶስ። ስለዚህ የሚምር ነው፣ የሚምር ሊቀ ካህን ነው። ራሱ መስዋዕት ተቀባይ ነው። ልጨርስ አንዴ ዜዶ ልጨርስ አንዴ። አሁን አንተን ስለሰማሁህ ስማኝ። ስለዚህ ኢየሱስ ክርስቶስ ራሱ መስዋዕት ተቀባይ ነው፣ ራሱ መስዋዕት አሳራጊ ነው፣ ራሱ ይቅር ባይ ነው፣ ራሱም ደግሞ አስታራቂ ነው ማለት ነው። ስለዚህ እዛው ዕብራውያን 7 ላይ ባመጣው ጥቅስ የሚምር ሊቀ ካህን ነው ኢየሱስ ክርስቶስ ማለት ነው። ስለዚህ ዕብራውያን እየነገረን ያለው አስታራቂስ ነው። አሁን እኮ ምንድን ነው ያልኩህ? የሚምር ሊቀ ካህን ማለት ራሱ ታራቂም ነው አስታራቂም ነው ማለት ነው። ኦኬ እሺ፣ አስታራቂ ነው። በጣም ጥሩ። ታራቂም ነው ብያለሁ። ችግር የለውም። ታራቂ መሆኑን ትቀበላለህ? ዜዶ በአዲስ ኪዳን አንዴ ዜዶ ቆይ አንዴ እየመለስክልኝ ሄዳ እናንተ እየሄዳችሁ እንትን የምታደርጓትን አንድ ነገር አንተ ትቀበላለህ ሳትቀበለውም? አስታራቂነቱን እቀበላለሁ። መካከለኛ ታራቂነቱን አትቀበልም?
ቆይ አንድ ጊዜ መጀመሪያ የኔን ጥያቄ መጀመሪያ ዜዶ አንድ እንዲህ አቋምን ንገረኝና እንድንመልስልና አንድ ጊዜ ቆይ አቋምን እንወቃ ከምንለፋ ዜዶ ቆይ አንዴ ይኸውልህ አቋምን እንወቅ። የኛን አቋምማ ደጋግመህ ያንተን አቋም ግን ሌላ ይኸውልህ የኔን ሐሳብ ላይ ሄደህ የኔ ሐሳብ ላይ መቆም አይደለም ያለ ለምን መሰለህ ዜዶ አንተ ባነሳኸው ላይ ስማኝ ያንተን ሐሳብ የፈለኩት እኔ ባነሳኸው ላይ ነው የምሄደው። ጥሩ እኔ ያንተን ሐሳብ የፈለኩበትን ምክንያት ልንገርህ። ለምሳሌ ቆይ አንተ አትመልስልኝ ጥያቄን ግን ስማኝ ከብዬን የገባሁት ቆይ አንዴ በእኔ ሐሳብ ላይ ሳይሆን በአንተ ሐሳብ ላይ ነው። አንተ መሄድ ትችላለህ፣ ግን እኔ ያንተን ሐሳብ የፈለኩበት ምክንያት ለምንድን ነው ከምን አንጻር እየተከራከርከና እየተቃወምክ እንደሆነ ማወቅ ስለሚያስችልም ማለት ነው። ለምሳሌ እኛ ኢየሱስ ክርስቶስ ታራቂም ነው አስታራቂም ነው ብለን እናምናለን። አንተ አስታራቂ ብቻ ነው ታራቂ አይደለም ብለህ ከሆነ ስታንድ ያዝከው እሱን ክሊር አድርግልንና እሱን ግልጽ አድርግልንና ምን እየተቃወምክ እንደሆነ እንለየው። አስታራቂነቱን አትቃወም፣ እኛም አንቃወም። ታራቂነቱን እየተቃወምክ ከሆነ ግን እሱን እንወቀው። ታራቂነቱን ትቀበላለህ ሳትቀበልም ለምን እሱ ጋር ሄደህ አንተ እንትን ማድረግ አስፈልገ? ምን እየተቃወምክ እንደሆነ ስላልገባ ነው። ምንም አንተ የማትቀበለውን ምልጃውን እንድትቀበል ላደረገ ማለት አስታራቂነቱ ማለት ነው። ማለት አንተ ሄደህ በመጥዮለ የክርስቶስ ኢየሱስን ዘላለማዊ ምልጃ አንተ አስታራቂነቱ ማለት ነው። ቆይ አንተ ይኸውልህ የክርስቶስ ኢየሱስን ዘላለማዊ አማላጅነት ወይም ደግሞ ዘላለማዊ ምልጃን ምን ማለት ነው ወስደህ እሱ ራሱ ታራቂ ነው በሚል ሽፋን ውስጥ የሚምር ሊቀ ካህን ነው እየተሰጠው ተደብቃል። እኔ አሁን ቆይ ዜዶ ኖ እንደዚህ ማታል እንደዚህ የሚያስመርስ አይደለም አንወሻሽ የሚያስመርስ አይደለም ወይ? ለምን የሚምርም ነው የሚያስምርም ነው። ለዚህ ነው የሚምር ሊቀ ካህን የተባለው። ሲያስምር በምልጃ አያስምርም? ምልጃ የምትለው ምንድን ነው? አልገባኝም። ምልጃ ማለት በእግዚአብሔር ፊት ስለ ሰዎች መታየት ማለት ነው። ምን ማለት ነው መታየት ማለት? አልገባኝም። አሁንም መታየት ምን ማለት ነው? መጸለይ ነው? መለመን ነው? ማንም መለመን ነው ያለ የለም። ምልጃ ማለት ማስታረቅ ማለት ነው። በእግዚአብሔር ፊት ስለ ሰዎች መታየት ማለት ነው። ትቀበለዋለህ ይሄንን? ስለዚህ አስታራቂም ነው ታራቂም ነው ብለህ እኮ ቅድም ነገርነህ። አንተ ሰዎች በዚህ ጊዜ በክርስቶስ ኢየሱስ ምልጃ በአስታራቂነቱ ከእግዚአብሔር ጋር ይታረቃሉ ወይስ ደግሞ አይታረቁባቸው? ይታረቃሉ። ከክርስቶስ ጋር ይታረቃሉ፣ ከአብ ግን ከመንፈስ ቅዱስ ይታረቃሉ። እሺ አንድ ቃል እንድትሰጠኝ ይፈልጋለሁ። ታራቂ እንደሆነ አንድ ቃል እንድትሰጠኝ ይፈልጋለሁ። ምን ታራቂ እንደሆነ ነው? ግድ የለህም። እኔ አሁን ይኸውልህ ያ መዝሙር አልገባኝም። ታራቂ እንደሆነ አትቀበልም። ሰሞኑን ያነሳኋት ሀሳብ አለች። እኔ ስለ ሰሞኑ አይደለም መሸሸግ ነው የምትፈልጉት። ዜዶ ታራቂነቱን ትቀበላለህ ሳትቀበልም? ኢኮኖሚካል ትሪኒቲን ስለማምን እኔ ስለ ስላሴ ፍጹም የሆነውን ስራቸውን የስላሴ አካል የሰሩትን ዲስቲንክት የሆነውን ስራቸውን የሚምር ሊቀ ካህን ማለት ነው። ኢየሱስ ክርስቶስ ዛሬም አማላጅ አይደለም። ዛሬ የሚምር ሊቀ ካህን ማለት ነው። የሚምር ሊቀ ካህን ማለት ነው። የእግዚአብሔርን ቃል መካድ መብታችሁ ነው። እኔ ግን የጠየቅኩህ እየሰማኝ አይደለም። አንቸውና እንትን ተደማመጡ። ከፈለጋችሁ በደቂቃ መያዝ እችላለሁ። ዜድም ጥያቄ ብትመልስ ጥሩ ነው። መዝሙረ ሲጠይቅህ ብትመልስም ጠይቅ ነው ይልባ ነው አይደል? በእኔ ጥያቄ ውስጥ ይኸውልሽ፣ በእኔ ጥያቄ ውስጥ ይኸውልሽ፣ አሁን በእኔ ጥያቄ ውስጥ መጥተው የሆነ ነገር ውስጥ ገብተው ከዛ በኋላ ይሄ የነሱ ያነሱትን የምልጃ ሀሳብ እንዲሽሩት አልፈልግም። ዛሱ አይነት ጥንቃቄ ማደርገዋል። እሺ ሀና፣ እኔ ደግሞ የምጠይቅበትን ምክንያት ሰሞኑን ያነሳሁት አንድ ሀሳብ አለ። በእሷ ውስጥ ገብተው እነሱ የራሳቸውን እንትን መሸፈን ነው የሚፈልጉት። ስለዚህ እኔ ያንን ሀሳብ ያነሳው ከኢኮኖሚክ ትሪኒቲ አንጻር ነው። ክርስቶስ ኢየሱስ ዛሬ አማላጅ ነው። መስዋዕት ያቀረበው ለአባቱ ነው ብያለሁ። ኧረ ዜዶ ፕሊዝ እድል እየሰጠልኛ ሀንቾ፣ እኔ ጥያቄ ያቀረብኩበት ምክንያት ለሱ ለመሰለሽ፣ ለምሳሌ አስታራቂነቱን ዜዶ ክርስቶስ ወልድ ከአብ ጋር ያስታርቃ ብሎ ያምናል፣ እኛም እናምናለን። ዛሬም ያስታርቃ ብለን እናምናለን፣ እሱም ያምናል። ኦኬ፣ እኛ ግን ያስታርቃልም ታራቂም ነው ብለን በጥቅስ አስደግፈን ተናገርን። ስለዚህ ዜዶ ልጨርስኩ አንዴ ፕሊዝ። እኔ እንደሰማሁት ጥያቄውን ለዜዶ ያቀረብኩበት ምክንያት ምንድን ነው? ታዲያ ምንድን ነው እየተከራከረን ያለው? አስታራቂነቱን እኛም እኮ እናምናለን አለን። እኛ ግን አስታራቂ ነው ስንል አስታራቂ ብቻ አይደለም፣ እሱ ራሱ ከአባቱ እኩል ከመንፈስ ቅዱስ እኩል ደግሞ ታራቂም ነው ዛሬም።
ስለዚህ ልዩነታችን ታራቂነቱ ላይ ከሆነ ታራቂነቱ ላይ ዲቤት እናድርግ። አስታራቂነቱ ላይ እኮ እኛም አስታራቂ ነው እያለን ነው። ስለዚህ ለዚህ ነው ጥያቄ ክሊር አድርገው በምልጃ ዙሪያ የምናወራው። ምልጃ ላይ ነው የምናወራው። ምልጃ ስትል አስታራቂነቱ ነው አይደል? ምልጃ ነው፣ ምልጃ ዙሪያ ነው የምናወራው እኮ አስታራቂነቱ ማለት ነው። ምልጃውን ከተቀበልክ አይ ቆይ እሱን አንተ ትፈታዋለህ፣ ችግር የለውም። አሁን አንተ ትፈታዋለህ እንጂ አንተም ፈተክ ነው ለየኛንም ፍቺ የምትሰማው። ምዕራፍ 8 ዕብራውያን ምዕራፍ 8 ማን ነው? ሮሜ ምዕራፍ 8 ቁጥር 34 ላይ ሄደለው። እንግዲህ አንተ ዕብራውያን 7ን ጨረስ። በሰውነቱ ያለውን አንድ ዜዶ ዕብራውያን 7ን ጨረስን። አልፈታም አልኩ እኮ እሱ አንዴ ፈትቼማ ይሄው ታራ ራሱ መሐሪ እንደሆነ እኮ አሳየው። ምን እዛ 8 እንኳን አልፈታም። ማን ነው 7 24 25 እንኳን አልፈታም። ፈታውልህ እንጂ እዛው ላይ እሱ ራሱ ታራቂና አስታራቂ ሊያማልድ የሚለው ምን ብለህ ፈታ? ምን ሊታረቅ ማለት ነው። ሊያስታርቅም ሊታረቅም ሊያማልድ ነው የሚለው እኮ እዛው እኮ ይኸውልህ እሱ ኦኬ። ሊያማልድ የሚለው ሊያስታርቅ ነው። ኦኬ ችግር የለም። ሊያማልድ በጣም ሊመጣበት አመጣጥ ነው። ኦኬ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ካለ በኋላ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ አስታራቂም ነው ታራቂም ነው ብዬ እኮ ፈታውልህ። እሱ አሁን እዚህ ቦታ ላይ ይኸውልህ፣ እዚህ ቦታ ላይ ታራቂ ነው የሚለው የቱ ጋር ነው ያገኘው? ሊያድናቸው የሚለው ምን ማለት ሊያድናቸው የሚለው? ታራቂ ነው ማለት ነው። መሐሪ ነው፣ ይቅር ባይ ነው፣ አዳኝ ነው ማለት ነው። ከምን ነው የሚያድናቸው እንዴ? ከዘላለም ጥፋት ነው። የዘላለም ሕይወት ሰጪ ነው ክርስቶስ። ወደ እግዚአብሔር የሚመጡትን ነው የሚለው አይደል? አዎ ታዲያ ያለ ክርስቶስ እግዚአብሔር የተባለው እዚህ ጋር ማን ነው? ዜዶ እግዚአብሔር ተብሎ የተጠቀሰው ማን ነው? ይኸውልህ ስማኝ፣ ቆይ ዜዶ እግዚአብሔር ተብሎ የተጠቀሰው ስማኝ፣ ቆይ አንዴ ቆይ ስማኝ። ይኸውልህ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል አይደለ? ወደ እግዚአብሔር የተባለው እዚህ ጋር ማን ነው? ቆይ አንዴ ልመልስልህ እኮ ነው። ኦኬ እግዚአብሔር ስንል እንደ አብና እንደ ፍቺው ለአብም ለወልድ ለመንፈስ ቅዱስ ይነገራል። በዚህ ክፍል ደግሞ ልመልስልክ ነው። ዜዶ ፕሊዝ እያዳመጥከኝ እሺ። ከላይ ጀምሮ ስታነበው ምንድነው ያለ መሐላ ካህኑ ነው ይላል። ልክ የዳዊት መዝሙር ላይ ያለውን ይዞ ነው ስለ ልጁ የተናገረው። ስለዚህ ወደ አብ የሚመጡትን እርሱ ሊያስታርቃቸው፣ ሊያማልድ የሚለው ሊያስታርቃቸው የሚለውን ይዛል። ደግሞ የሚመጡትን ደግሞ ልክ ከአብ ጋር እንዳስታረቃቸው ደግሞ ራሱም ደግሞ አዳኝ ስለሆነ እኩል ከአብ ጋር ደግሞ ራሱ እንዲያድናቸው ልመልስልና ልጨርስ። እኔ ጠየቅኩህን አትመልስም። እየመለስኩልህ ነው። ልመልስልና እግዚአብሔር የተባለው ማን ነው? እየነገርኩህ እኮ ነግሬሃለሁ። እየሰማኸኝ? እግዚአብሔር የተባለው ማን ነው? ስማኝ፣ እየመለስኩልህ ነው። ከቁጥር 16 ወደ ላይ ከፍ ስትል ኧረ ስማኝ እባክህ። የመዝሙረ ዳዊትን ኮት አድርጎ ያመጣና ስለ ልጁ የተናገረውን አብን ያመጣል። ስለዚህ ወደ እግዚአብሔር እየተባለ የተባለው እዚህ ጋር ከላይ ጀምሮ ስታነበው መዝሙረ ዳዊትን ኮት አድርጎ ስለሆነ ስለ ልጁ አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ የተናገረውን የአብን ነገር ያመጣል። ስለዚህ እግዚአብሔር የተባለው እዚህ ጋር አብን ነው። ስለዚህ ወደ አብ ልጨርስ አንዴ ዜዶ ልጨርስ ሀሳቤን ልጨርስ እንጂ እኮ ያዝልኝ አልኩህ። በቃ እኮ ልጨርስና አንተ የፈለከው ማን ነበረ ነው ያልኳት። ልጨርስን የሀሳቤን ንባቡን ልጨርሰው እንጂ እንደኛ እኮ ቆራርጠን አይደለም የምንረዳው። ከላይ ጀምሮ እንዳስቀምጠው የመዝሙረ ዳዊትን ኮት ይዞ ነው የመጣው። ከዛ በኋላ ምን አደረገ? ያው አንተ እንደ መልከ ጼዴቅ ሹመን ለዘላለም ካህን ነህ ብሎ ይመሰክራልና ብሎ መዝሙረ ዳዊት ላይ ያለውን አመጣ። ስለ ልጁ አንተ ለዘላለም ካህን ነህ የሚለውን የእግዚአብሔር አብን ነገር አመጣና ከዛ ወደ በሕይወት ለእነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና ይላል። ስለዚህ እዚህ ጋር ወደ አብ የሚመጡትን ወደ አብ ያመጣቸዋል። ምን ያደርጋቸው? ወደ አብ ያመጣቸዋል ማለት ነው ያስታርቃቸዋል ማለት ነው። ደግሞ እሱ ራሱ ደግሞ ታራቂ ስለው ደግሞ ራሱ ደግሞ አዳኝ ነው ማለት ነው። ስለዚህ እዚህ ጋር ቆይ ወደ አብ ብለሃል። ቆይ ወደ አብ ብለሃል። ጨርስ። በጣም ቆንጆ፣ በጣም እግዚአብሔር ይባረክ። ወደ አብ ማለት ነው። ከስንት ትግል በኋላ ነው ዛሬ የሰማሁት ይሄንን ቃል። ወደ አብ ብላችሁ አታውቁም። እሱ ውሸት ነው። ወደ አብ ብላችሁ በቃ ችግር የለም። በቃ እንዳትወጣ ከዚህ ወደ አብ ብለሃል። ቴንክ ዩ። አብ እዚህ ጋር ታራቂ ነው አስታራቂ ነው ሆኖ የቀረበው። ወደ አብ ሊያመጣቸው ስለሆነ ኢየሱስ ክርስቶስ ወደ አብ ያስታርቃቸዋል ማለት ነው።
ኢየሱስ ክርስቶስ ከአብ ጋር ያስታርቃል። Sorry. Yeah, so before when we put a thumb ዘጎልድናል። ኦኬ እኔ ጋር ነው ሶሪ ሚቲንግ እንትን ብሎብኝ ነው። እሺ ችግር የለም። ስለዚህ ኢየሱስ ክርስቶስ በመካከለኝነት በአስታራቂነት በአማላጅነት ወደ እግዚአብሔር የሚያቀርብ ሆኖ እዚህ ጋር ቀርቧል አይደል? እዚህ ቦታ ላይ ኢየሱስ ክርስቶስ መካከለኛና አዳኝና አስታራቂ መሆኑ ነው የተጠቀሰው እንጂ ኢየሱስ ክርስቶስ ራሱ እዚህ ጋር ታራቂ መሆኑ ተጠቅሷል በዚህ ክፍል። ፈጽሞ ሊያድናቸው የሚያድናቸው ማን ነው እኮ? ወደ አብ መምጫ መንገድ ስለሆነ ነው አለ የሚያድናቸው። ወደ አብ ማን ነው አዳኙ እዚህ የተባለው? ወደ አብ ነው የሚያደርሳቸው አይደል? ማን ነው አዳኙ ነው ያልኩት? የጠየኩት ጥያቄ ከአብ ነው የሚያስታርቃቸው አይደል? ማን ነው አዳኙ የተባለው ነው ያልኩት? ኢየሱስ ክርስቶስ አዳኝ ነው። አዳኝነቱ ምንድነው ከተባለ ሰዎቹ በእርሱ በኩል ወደ አብ መድረሳቸው ነው አይደል? አዳኝ የተባለው ማን ነው ያልኩት? እዚህ ጋር አብ ወይም ወልድ በላይ ኢየሱስ ክርስቶስ አዳኝ ነው። አዳኝ የተባለው በዚህ ክፍል ነው ያልኩት። በኩል በዚህ ክፍል ያሬድ እኮ በጣም መጽሐፍ ቅዱስ አማኝ ነኝ። የመጽሐፍ ቅዱስ ብቻ አማኝ ነኝ። በደንብ አድርገን ቀጥል ዜዶ። በዚህ ክፍል መሰረት እኔ አሁን ኮንፈርም አድርግልህና አንተን መልሼ እጠይቅሃለሁ። በዚህ ክፍል መሰረት እኛ የወንጌል አማኞች በዚህ ክፍል መሰረት የምናምነው ኢየሱስ ክርስቶስ አዳኝ ነው ስንል በእርሱ በኩል በእርሱ የማዳን ስራ፣ በእርሱ የመስቀል ስራ፣ በእርሱ የህይወትነት፣ በእርሱ መንገድነት፣ በእርሱ እውነትነት ወደ እግዚአብሔር የሚመጡ ዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ እንደተጻፈ እኔ እውነት ህይወት መንገድ ነኝ፣ በእኔ ካልሆነ በስተቀር ወደ እግዚአብሔር የሚመጣ የለም ብሎ እንደተናገረ አዳኝ ማን ነው የጠየቁ ዜዶ? ኢየሱስ ክርስቶስ አንድ ጊዜ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ በኩል እርሱን በማመን ወደ እግዚአብሔር የሚመጡ ይድናሉ። አዳኝ የተባለው ማን ነው ያልኩ ነው እዚህ ክፍል። ኢየሱስ ክርስቶስ የዘላለም አዳኛችን ነው። አዳኛችን ስንል በእርሱ በኩል ወደ እግዚአብሔር አብ መግባትና መታረቅ ስለቻለ ዜዶ ፕሊዝ በዚህ ክፍል አዳኝ የተባለው ማን ነው? ሊያድናቸው ይችላል የተባለው ማን ነው? 7 ጊዜ ነው የነገርኩህ። አሁንም ደግምልሃለሁ። ሊያድናቸው ተብሏል። ማን ነው የሚያድነው? ሊያድናቸው የተባለው ማን ነው? ኢየሱስ ክርስቶስ ወደ አብ በማድረሱ ከአብ ጋር ስለሚያስታርቅ እሱ አዳኝ አይደለም ነው የምትለው አንተ? ከአብ ጋር አስታርቆ የሚያድን እኮ አድራሽ ነው እሱ አይደል? ከአብ ጋር ቆይ በቃ አሁን ሌላ ውስጥ አትግባ። እንዴት ነው የሚያድናቸው? ኢየሱስ ክርስቶስ አዳኝ ነው። አዎ እንዴት ነው የሚያድነው ሲባል አንድ ጊዜ አትግባ። አይደለም ቆይ አንድ ጊዜ አትግባ። ሊጨርስ ስለሆነ አንድ ጊዜ ሊጨርስ ነው። አንዴ አትግባ። እኮ ጭቅጭቅ ሆነ ወይ ግድ የለም። አንድ ጊዜ ጥያቄና መልሱ አንዴ አትግባ። አንዴ ሊጨርስ ነው። አትግባ። አንድ ጊዜ ሊጨርስ። ፓስተር ሀሳብ አለ። ቆይ እስኪ ዜዶ ፓስተር ሊጨርስ ነው። በቃ የመጨረሻ ደቂቃ ነው። እኔ እየተናገርኩ አትግባ። አንድ ጊዜ ሊጨርስ። አንድ ጊዜ ሊጨርስ። ዜዶ አንዴ ሀናንም ጊዜ ስጣት እንጂ ቦታውን ባለቤት በቃ ጨርሻለሁ። አይደለም ይኸውልህ ዜዶ ጥያቄ ጠየቀህ ቢመለስልህም ባይመለስልህም እንደዛ አይደለም። አንተ እንደዛ አይደለም። ቢመለስልህም ባይመለስልህም አንተ ራስህ ቻው። እኔ ግን የመጨረሻውን ጠይቄው ነው የምወጣው። ቴንክ ዩ። አንዴ ቆይ ዜዶ ለምንድን ነው እንደዚህ? አንዴ ቆይ አንደኛ የቤቷን ባለቤት መስማት አለብን። በሰላም እናርገው ውይይቱ። አይ ጠይቀህ ዝም በል የሚባል ነገር እንግዲህ እኔ አይመቸኝም። ለዛ ነው እኔ አንተም ስትጠይቅ እኔም እየጠየቅኩ አንተም እየጠየቀኝ መልስ እየተመላለስን ነው። ሌሎቹን እድል እንሰጣለን። እኔ ጨርሻለሁኝ። አሁን የመጨረሻውን እዚህ ላይ ብቻ ነው የማወራህ። የሮሜ መጽሐፍ እንደውም አላነሳውም። ጨርሻለሁ ኦልሬዲ። ግን አሁን ያልኩ ምንድነው እኔ እንደዚህ እላለሁ። የዚህ መጽሐፍ በቃ ጨርስ ሀሳብንና ሀሳቤን ሰጥተን እኔ እንደዚህ እላለሁ። አይ ቆይ እቺ የመጨረሻውንማ መልሰልኝ ነው የምንለያየው። ያሬዶ እኔ ሌላ የምሰጠው እንትን የለኝም። ጨርሻለሁ ኦልሬዲ። ዜዶ ሰርቶ ነው እየሰራ ያለ ነው። ስለዚህ እንደዚህ ልበል። በቃ አሁን ያለው ነገር ያበላሸው። ስለዚህ ኦልሬዲ ጨርሼ ነበር። በቃ ዜዶ ነው ሀሳብን አቅርብ። እኔ ሀሳብን አቀርባለሁ። አንድ ጊዜ የመጨረሻውንማ የመጨረሻውንማ ሳናስራት አንለያየም። ይኸውልህ ምን አልከኝ መሰለህ? አንተ ኢየሱስ ክርስቶስ አዳኝ ነው ወይ ብለህ ጠይቀኸኛል። እኔ ደግሞ አዎ አዳኝ ነው። እንዴት ነው የሚያድነው? የሚያድናቸው ማን ነው ብለሃል። እኔ የጠየቅኩት ጥያቄ ልጠይቅ ድጋሚ። እሺ በዚህ በዕብራውያን 7 ላይ
በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እዚህ ጋር አዳኝ የተባለው ማን ነው ያልኩ? በችግር የለም። ኦኬ ኢየሱስ ክርስቶስ ሊያድናቸው ይችላል ተብሎ ተጠቅሷል። እዚህ ቦታ ላይ እንዴት ነው ሊያድናቸው የሚችለው ተብሎ እኔ አዳኝ የተባለው ማን ነው? አንድ ጊዜ እባክህ ኢየሱስ ክርስቶስ ብዬ መለስኩልህ እኮ ሊያድናቸው ይችላል የተባለው ኢየሱስ ነው። በቃ ስለዚህ ሊያድናቸው ይችላል ማ ኢየሱስ ክርስቶስ። እንዴት ሲባል እንደዚህ ይላል መጽሐፉ ራሱ። እንዴት ሲባል እንደዚህ ነው የሚዘረዝረው። አንተን መልሰህ ኮንፈርም እንድታደርግ እኔ አሁን የምለው ነገር እጠይቅሃለሁ። እንዴት ሲባል እንደዚህ ይላል። ቅድም እርሱ እንዳለው ወደ እግዚአብሔር የሚመጡትን እንዴት ሊድ እዛው ጋር በደንብ እያነበኩኝ እንትን እንዳደርግ መልሼ ላውጣው። የዕብራውያን መጽሐፍ ምዕራፍ 8 አሉን እንዳልስት ማለት ነው። ምዕራፍ 7 ላይ ትለዋለህ። ምዕራፍ 7 አንተ ትለዋለህ አትለውም የሚለው ለማወቅ እንደዚህ ይላል። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ እንግዲህ ተመልከቱ። ስለዚህም ስለምን ነው? በሕይወት በመኖሩና ለዘላለም ስለሚያማልድ ማለት ነው። ስለዚህም ያለው የመጀመሪያውን አረፍተ ነገር ማሰሪያ እያስገባ ነው። ስለዚህም የሚለው ቃል በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ኦኬ እንዴት ነው የሚያድናቸው? ኢየሱስ ሊያድናቸው ይችላል። አዎ አዳኝ ነው፣ ሊያድናቸው ይችላል። እንዴት? በእርሱ ወደ እግዚአብሔር የሚመጡትን ነው ፈጽሞ ሊያድናቸው የሚችለው። እንዴት? ከእግዚአብሔር አብ ጋር ስለሚያስታርቃቸው። ያሬድ አንተ ይህንን ስቴትመንት ማለት ትችላለህ? ኦኬ ልድገምልህ። በቃ አንተ የራስን ትርጉም አስቀምጣል፣ የኔን ላስቀምጥልህ። በጣም ጥሩ። እሺ እዚህ ክፍል ላይ እኛ ሲጀመር ኢየሱስ ክርስቶስ ራሱ ታራቂ ነው ብለን እናምናለን። ዜዶ አያምንም። አሁን በደንብ ክሊር እንዳደረገልን እኛ እምነታችን ምንድን ነው? ይሄን ክፍል ስናነብ ምን ነው የምንረዳው? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ሊያማልድ የሚለውን ማለት ነው። አዎ አስታራቂ ነው እኮ ብለናል። ለክርስቶስ ሲነገር ሊያማልድ የሚለው ምልጃ የሚለው ሲነገር አስታራቂነቱ ነው፣ በደሙ የሚደረገውን ቤዛነቱ ነው ብለናል። ቤዛ ማለት ራሱ ምትክ ማለት ስለሆነ ኢየሱስ ክርስቶስ ቤዛችን ነው ስንል አስታራቂያችን ነው እያለ ነው። ግን ኢየሱስ ክርስቶስ ዋን ሳይድ ከአብ ጋር ብቻ ነው የሚያስታርቀው። ምክንያቱም መታረቅ የምንለው የዲቫይን ስለ ዲቪኒቲ ነው የምናወራው፣ ስለ መለኮት ባህሪ ነው የምናወራው። ምክንያቱም ይቅርባይነት፣ መሐሪነት፣ መታረቅ የመለኮት ባህሪ ነው፣ የአምላክ ባህሪ ነው። ይሄ ባህሪ ደግሞ በስላሴ ትምህርት አንድ ናት። የአብም የወልድ የመንፈስ ቅዱስም አንዲት ባህሪ ናት። ስለዚህ ቤዛነትን ወይም ምልጃ ብሎ ያስቀምጠው እዚህ ጋር መማለድ የሚለውን ቤዛነትን ለወልድ ሰጠና ክርስቶስ እንዳለው በዮሐንስ ወንጌል ላይ ያለ እኔ ወደ አብ ልትመጡ አትችሉም፣ መልሶ ደግሞ እዛው አብ ካልሳው በቀር ማንም ወደን አይመጣም ብሎ ተናግሯል። ስለዚህ በልጁ በደሙ በተደረገልን ቤዛነት አዎ ከአብ ጋር እንታረቃለን። ከአብ ጋር ብቻ ነው ግን እርቁ አይደለም። ምክንያቱም መታረቅ ነው እያወራን ያለ ነው። መታረቅ ሲባል ደግሞ ከአንዱ መለኮት ከአንዱ አምላክ ጋር ነው የምታወቀው። ሶስት አምላክ የለም መቼ፣ ሶስት መለኮት የለም። ስለዚህ ኢየሱስ ክርስቶስ ራሱ ታራቂ ስለሆነ ምን ተባለ እዚህ ጋር? ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ምን ሊላቸው? ሊያድናቸው። ሊያድናቸው ራሱ ምን ስለሆነ? ኢየሱስ ክርስቶስ አዳኝ ስለሆነ። ለምን? ደሙ ራሱ ታራቂም ነው። ደሙ ራሱ ደግሞ ኃጢአትም ይቅር ባይ ነው። የክርስቶስ ደም ከኃጢአቱ ላይ ያነጻል ተብሏል። ስለዚህ እኛ ይህን የምንረዳው ዜዶ ራሱ ክርስቶስ አስታራቂም ነው፣ ቤዛ ነው፣ ምትክ ነው። ደግሞ ቤዛ ብቻ አይደለም፣ ምትክ ብቻ አይደለም፣ ደግሞ ራሱ ደግሞ ታራቂ ነው ብለን ሁለቱን የሚያዘ ሀሳብ ነው። በዚህ መልኩ ነው የምንረዳው እኛ። እሺ አንቺ እኔ መዝጊያም ላድርግና እኔ 2 ደቂቃ እሱ እንደተናገረው ወጣለሁ። እሺ ጨርሳለሁ ማለት ነው። ተባረኩ። ከማውጣት ቆይ አሁን ሁለታችሁም እኩል ስላላችሁ አንድ ጊዜ አይ ከመዝጋት በፊት አንድ ጊዜ እኔ ከሱ ጋር ያለውን ማጠቃለያ ላድርግ። አመሰግናለሁ። እሺ ከዛ እንቀጥላለን። እሺ ተባረኩ። ቴንክ ዩ ሶ ማች። እንግዲህ በሰሞኑንም ስናነሳ እንደነበር ነው አንዳንድ ሀሳቦችን የወገኖቻችን ኦርቶዶክሳውያን አሁን በአዲስ ኪዳን የቀጠለ የክርስቶስ ኢየሱስ በስጋው በኩል ያለ አገልግሎት አለው ብሎ አያምነው። የዕብራውያን መጽሐፍ ምዕራፍ 8 ቁጥር 6 በተለይ በአዲስ ኪዳን በአዲስ ተስፋ በሰማይ ያለ ሊቀ ካህን አለን ብሎ በአዲስ ተስፋ በአዲስ ኪዳን የተሻለ አገልግሎት አለው ይላል። ይሄ አገልግሎት በስጋው በኩል በሊቀ ክህነቱ ያለውን አገልግሎት ወገኖቻችን ኦርቶዶክሳውያን አሁን አይቀበሉም። እነሱ የሚቀበሉት ምንድነው ከተባለ ኦንቶሎጂካሊ ክርስቶስ ኢየሱስ
ዛሬ እግዚአብሔር ብቻ ነው ወደሚል መደምደሚያ የሄዱ ይመስላል። እግዚአብሔር ማለት መለኮት ብቻ ነው። በሰውነት አገልግሎት አሁን በዚህ ዘመን በአዲስ ኪዳን የሰውነት አገልግሎቱ ሊቀ ክህነቱ፣ ምልጃው፣ አስታራቂነቱ ለስም ይጠራል እንጂ አለ ብለው ያምናሉ ብዬ አላምንም። ለምን? ሁልጊዜ ሲነሳ የሚነሳው አብሮ ዛሬ ኮርሱ መስዋዕት አድራጊ ማለት ጸሎት ምልጃ አድራጊ አይደለም፣ ምልጃ ተቀባይ ነው እንጂ ሰዎች ናቸው የሚማልዱት። እርሱ ግን ያንን ምልጃ ተቀባይ ነው። እርሱ ከአብ ጋራ አስታራቂ ብቻ አይደለም ታራቂም ነው በሚል ነገር ውስጥ ይሸሸጋሉ። መጽሐፉ ግን ግልጥ አድርገው የሮሜ መጽሐፍ የተጻፈው ከእነ ጳውሎስ የጻፉት ኢየሱስ ክርስቶስ ካረገ በኋላ ሞቶ ከተነሳ በአዲስ ኪዳን የተጻፈው። የዕብራውያን መጽሐፍ በ60 ምናምን ዓመተ ምህረት እንደውም ከዛ በኋላ የተጻፈ ነው። የሮሜ መጽሐፍ ነው አይ ቲንክ በ62 እንደዚህ ከ58 እስከ 62 ባለው የተጻፈ ተብሎ የሚገመተው። እንግዲህ በዚህ ያህል ጊዜ በኋላ የተጻፈ መጽሐፍ ሁል ጊዜ እነሱ የሚያነሱት ምንድን ነው? መስቀልና ከመስቀል በፊት ባለ አገልግሎት ብቻ ነው። መልጃውን ከመስቀል በፊት ባለ አገልግሎት ነው ሁሌ የሚያነሱት። ይሄ ምንድን ነው የሚያሳየው ከተባለ ዛሬ አምላክ ብቻ ነው ወደሚል ሐሳብ እንደተሄደ ኢኮኖሚካል የሆነው ትሪኒቲ ዲፊኒሽን የስራ የምግባር እንትን በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን እየቀረ ያለ ይመስላል። ስለዚህ የተሻለ የሚሆነው ምንድነው? መጽሐፉን እንዳለ መቀበል። መጽሐፍ ቅዱስ 2 ቦታ 3 ቦታ ላይ መካከለኛ አማላጅ ብሎታል። አማላጅነቱን መካድ አይገባውም። እግዚአብሔር ይባርካችሁ። ቴንክ ዩ ጨርሻለሁ እኔ። እሺ ጥያቄ ያው ትቀበላለህ ብዬ አስባለሁ አይደል? አዎ። አይ ጥያቄ የእናንተ ወገኖች አብራርተው እኮ ነው ጥያቄ ጠይቁን ግቡ ያሉት። ወዳጄ አልሰማህም ካልነበርክ እንደዛ ነው። የእናንተ ወገኖች ሌላ ሰው መልስ ሰጥተውና በአብራራ ነው ላይ ጥያቄ ካላችሁ ግቡ ሲሉ እኛ ገባን። ስላልገባ ይሆናል ምናልባት የእኛ ወገኖች አሁን የሚገቡት እዚህ ያሉት የሚገቡት እነሱ ነው የሚጠይቁት እኛን አይደለም። ቴንክ ዩ እኮ አሁን አንተ ባብራራኸው ላይ ደግሞ እኔ ጥያቄ አለኝ። አሁን አንተ ባብራራኸው ላይ ማለት ነው ልናብራራ አልገባንም፣ ጥያቄ ልንጠይቅ ነው የገባ ነው። አልገባህም? አሁንም እንደዛ ነው እያልኩ ነው እኮ። አሁን አንተ ያብራራኸው ላይ ዜድ አሁን አንተ ስታብራራ ነበር ባይዞ አሁን ሚዩት ከማድረግ በፊት ሌሎቹ አሁን ገና እኔ አሁን ብዙ እኔ ያወራው ሌሎቹ ጥያቄ ስላላቸው ይቀጥላሉ። የኔ ወገኖች ቴንክ ተባረኩ። አንቺ አመሰግናለሁ። ያሬድዬ መምሬ ፍሬም ስለዚህ ጥያቄ ተቀበል ሶማች ቆይ ናትሻ ፈልገውን ጠይቅ። ቆይ ዳንዬ የተነሳው ሀሳብ እነሱ አብራርተዋል፣ አስተምሯል የራሳቸውን። እኛ በእነሱ ላይ ነው ልንጠይቅ የገባ ነው። ግቡና ጠይቁ ተብሎ አንተ ከመሄድ በፊት ዜድ ቆይ ግድ የለም ቆይ ዶክተር ቆይ አንዴ ቆይ ዶክተር አንዴ ዜድ ከመሄድህ በፊት ምናልባት የምትሄድ ከሆነ ማለት ነው 2-3 እንኳን ለመወያየት ለመተያየት የማይገቡ ወይም ደግሞ ሌላ አጀንዳ የሚያስይዙ ንግግሮችን ትጠቀማለህና ይቅርታ ስልክ ነው። ከነዚህ ሐሳቦች ብትርቅ በጣም ጥሩ ነው። አንደኛ እኔ ባመጣሁት ሐሳብ ተደብቃችሁ የሚል ሐሳብ እየደጋገም ስትናገር ነበርና ካንተ ወዲህ የተመሰረተ ሃይማኖትም አስተምሮም ዶክትሪንም የለንምና እኔ ባመጣሁት ሐሳብ የሚል ሐሳቦችን ስትደጋግም ነበር። በሁለተኛ ደረጃ ተቀያይመን ወጠን ልንሄድ ነው እስክንል ድረስ ጭራሽ አላናግርም ብሎ በዓለም ታሪክ ጠያቂ ከተጠያቂው በላይ ካወራ ተጠያቂው ከጠያቂው በታች ከተናገረ በየትኛውም ተአምር መግባባት አይኖርም። ጠያቂ ይጠይቅና አድምጦ ካልገባው ነው አልገባኝም ብሎ ሐሳቡን መቃወም ይችላል። ማንም ሰው የተናገረውን የመጫን ግዴታ ስለሌለበት ማለት ነው። ከዚያ ውጪ አሁን መጨረሻ ላይ ማብራሪያ ስትሰጥ ማብራራት ያለብህ ስለራስ ቤተ እምነት ነው። ኦርቶዶክሳውያን እንዲህ ናቸው ብለህ የሌለ ማናስተምረውን ሐሳብ ሁሉ ሰውነቱን ስጋዊውን እንደካድ ነው አድርገህ ስታብራራ ነበረ። የመጨረሻ ሐሳቤ ከዚህ በፊትም ሌላ ቀን አግኝተንህ እናውቃለን። እኔም ጋር አንድ ቀን ያወራን ይመስለኛል። ሌላም ቀን እንዲሁ ቪዲዮም ተቆርጦ ሲደርሰኝ ስከታተልህ ለክርክር የብሽሽቅ በቃ ይሄ ወጣውበት አፉን አስያስኩት እንዲልሃለሁ እንዲያደርግሃለሁ የሚል ይሄ ሰጣ ገባ ያለ ማድመጥ ልክ በሚዲያው እንደሚነገረው ሁሌ የፖለቲካ አጀንዳ ነጥብ ለማስጣል የምትሄድባቸው ርቀት ይህ ክርስቶሳዊ አስተምህሮ ነው። በየትኛውም አይነት ተአምር
ክርስቶስ ሰውን በማሳቀቅ እና የሆነን አካል ሂዳችሁ ፖለቲካ በመስራት መንግስተ ሰማያትን ታገኛላችሁ ብሎ አላስተማረም። ስለዚህ እኔ አሁን ቅድም ማብራሪያ እየሰጠው በዚያ ልክ አላደምጥም ብሎ መልስ የላችሁም እያሉ ቤተክርስቲያኗን መተቸት ይህ ፍጹም ነውር ነው። ካንተ ጋር መግባባት የምችለው ቅድም እንዳልኩት አንተ የተናገርከውን ስናገር ብቻ ነው። እኔ አንተ ከኔ ጋር የምትግባባው እኔ የማምነውን ስታምን ብቻ ነው። ካልሆነ ግን በምንም ልንግባባ አንችልም በሃይማኖታዊ አስተምህሮ። ከዚያ ውጭ ባለው በወንድምነት ግን ነገ እንገናኛለን ተባብለን ልዩ ልዩ እምነት የተከተልነውም እኮ ያስተምህሮ ልዩነት ስላለን ነው አይደል? ስለዚህ ያስተምህሮ ልዩነትን እንደጌጥ ይዞ እውነትን መግለጽ እንጂ በመደማመጥ ቤተክርስቲያን እንዲህ ናት እያሉ ግን መውቀስና ይህ ብሽሽቅ ዝም ብሎ በቃ የሆነ ጓደኛ ማድረግ ይህ ዝም ብሎ መለካካት እንዲህ ሰውን ዝቅና ከፍ አድርጎ መመልከቱ የሚጠቅም አይመስለኝም። በስርዓት ማድመጡም ጥሩ ስለሆነ ማለት ነው። እኛም ማይገባ ቃል ተናግረን ሰው እንዳናስቀይም አደራ ለማለት ነው። ያየሁት ትዝብቴን ነው የምናገር። ከዚያ ውጭ ግን ዶክተር ነናቲ ሁላችሁ እንኳን ደህና መጣችሁ። እነ ሁለት ዶክተር አንዴ ዜድ ማለት በጣም አንዴ ነገር እኔ ማረም ማለት እኮ መጨረሻ ስንጨርስ በእኔ ሰዓት ስለሆነ መመሬ ፍሬም ያወሩት መጨረሻ ላይ ካራክተር አሳሲኔሽን እኔ እንትን ማድረግ አለብኝ። አንዴ ተረጋጋ። አንዴ ዜድ አንዴ ቆይ አንዴ በጣም አፈንከን ይቅርታና ቆይ ናቲ አንዴ ፕሊዝ። አንደኛ አልጠየቅም አልካ። ስለዚህ የተነሳውን ሐሳብ እኔ አብራራውና እሳቸው ባሉልኝ ነገር ባሉት ነገር እኔ ዜድ አይ እሳቸው ሐሳብ እኮ ቆይ አንዴ ሀኒቾ መመሬ ፍሬም ሐሳብ እንድትሰጥ አረጋግጥ የተሰማቸውን እኔም የተሰማኛል በቃ ትምህርቱ ላይ ስለሆነ እባክህን እኔ እንዴ ቤቱ የማን ነው? አንዴ መስራት ያዝ እንጂ አንድ ጊዜ ተው እንጂ ሐሳብ ሰጡ። በእኔ ላይ ነው ሐሳብ የሰጡት። ሐሳቡን እኔ ሬስፖንድ ማድረግ አለብኝ። ተው እኔ አልሰማም ዜዶ ወይ ያኔ እየሰማሁሽ ነው። ቀጥይ ምን አልሽ? ቆይ ሁለታችሁም ሚውት አድርጉ። እኔ መምህር ምን እንደተናገረው አልሰማሁም። ትንሽ በቃ መስማት ነበረብሻ። እኔ ነው ካራክተር የተናገሩት። የሆነ የግል ነገር አይ ምንም እኮ እሱ ስለገባ እኮ ነው እንትን ነው። እኔም ደግሞ ሀኒቾ ምን መሰለሽ አንተ አላስወራልከን እኮ እንደው ጨርሻለሁ እኮ ብለሃል እኮ እንዴ እድል ይሰጠን እንጂ እንደው በጣም ይቅርታና አይ ችግር የለም ባታስወጡትን ግን ራሱ ይውጣ ዜድ ችግር የለም። ቆይ ኢንቫይት አድርጊ ማኪ ዜድ ራሱ ይውረድ እኛ እናወርድ ናገባ ዜድ ግን በእንትን ላይ ከሆነ በትምህርቱ ላይ ወይት በትምህርቱ ላይ ነው። እንግዲህ ምንድነው ወንድማችን ዜድ ከቻለ ይግባ። ምክንያቱም ያነሳቸውን ነገሮች እኔም ስለምነካው ማለት ነው። ኤንዌስ የተነሱትን ሐሳቦች እንግዲህ እኔ ትንሽ የተወሰነ ነገር እንትንልበትና ከዛ ወንድሞች ደግሞ ይቀጥላሉ ማለት ነው። ያው ለኢንፎርሜሽን ከስራ አንድ ቁጥር እየጻፈልሽ ነው። ኤንዌስ እንግዲህ እታች ሁላችሁም ሰምታችኋል አይደለ? የተነሳንበት ነገር ምንድነው ምልጃ የሚለው ነው። በመጀመሪያ ደረጃ እንደው ሊትራሊ ቃል በቃል አማላጅ ተብሎ ተጠቅሷል ወይ? እሱን አሁን ማሳየት እንኳን አልተቻለም። ይቅርታ እንዴ ውይይት አድርጉት። በቃ አልፈልግም ማለት ነው። እኔ ልውጣ። ዲያቆን ይቀጥሉ። እርሶ ዲያቆን እንኳን በሰላም መጡ። እኔ ስለጨረስኩ መውጣት ይችላል። ዲያቆን እሺ ችግር የለም። ለዜድ ብለህ ነው ሌላ ሰው እንትን ማለት ይችላል። አይ እኔ ወርዳለሁ። ችግር ይኸው ይግባና እንወያይ። ደስ ይለኛል። እኔ ተው እንጂ ከወጣችሁ ማካማን ጋር እሺ ማኪ ኢንቫይት አድርጊ። እሺ አይ በቃ እኔም እሱ ይግባና ይወያዩ። ሐሳብ የሰጠሁት ናቲ በደንብ በዚያው ይዘህ እንድትቀጥል መወጣ ነኝ ስላለ አልወያይም ካለ አልጠየቅም ካለ ከወጣ ቢያንስ ያጠፋቸውን ሐሳቦች እንዲወስድ ነው። መልስ የማያስፈልገውም። እውነት ከሆነ የተናገርሁት ያዘው፣ ሐሰትም ከመሰለ ተወው እንጂ ለእያንዳንዱ መልሰህ እናመሰግናለን። ከናቲ ጋር ቀጥሉ። እኔ አሰማም ዜድ ምን እንደፈለከኝ አልገባኝም። አንደኛ ይሄ ስለሆነ ችግራችን እርስ በርስ እንኳን ስለማንከባበር ለዛ ነው እነሱ ራሳቸውን ንቀት ለኛ የሚያሳድሩት ሁልጊዜ። እኔን ማስወጣት ማንም ሰው አልነበረበትም።
አንድ ጊዜ እባክህ እንደው ይቅርታና ንቀት እንኳን የለም። በቃ ነው ያ ችግር የለም። ወደ ውይይቱ ብንገባ አሪፍ ነው። እባክህ መሀል አትግባ ጥሩ ነገር ዜዶ አንተ ተዋይተሃል እኮ መሀል አትግቡ። አንድ ጊዜ ለሀና ለምንድን ነው እኔን የምታፍኝኝ እንዴ? እኔ እኮ ነኝ የተወያየሁት አይደለ? እሳቸው በእኔ ላይ ሀሳብ ሰጡ። ይኸውልሽ እኮ እኔ ታች እየሰማን ላለ ሰው መናገር አለብኝ። ሀና ካራክተር ካልሰማሽ አልሰማሽም። እሳቸው ካራክተር አሳሲኔሽን እንደዚህ አድርጋል እንደዚህ አይ በቃ እሳቸው ስለወረዱ ሀኒቾ በቃ ሲመጡ ወይ ስለወጡ አሁን እሳቸው እንዴ እና ቤት መክፈት እኮ ተአምር አይደለም እኮ። እኔ እኮ ቤቱ ከፍት ሰው ይመጣል እኮ ምንድነው ይሄን ያህል እንዴ? መልስ ትወያያለህ ከኔ ጋር በቃ ቀጥል። እኔ አይደለም ያወረድኩት ማን ያስወጣው ዜዶ ነው? ጭቅጭቅ ሆነ እኮ እኔ አይደለም አስቼ በቃ ከወጣ ነው። ኖ አይ ከወጣማ ወይ ይገባል ካልሆነ በቃ እኛም እንውጣ መሰለኝ። ከተናገሩ በኋላ ዜዶ ነው መመለስ ያለበት። እንደዚህ ከተበጣጠቀ በርግጥ እናንተም በቃ ብትወጡ ነው የሚሻለው። ናት ሰላም እሺ ቴንኪው በጣም ያ እሺ እናመሰግናለን። ዲያቆን ዳዊትም ኦኬ እሺ እናመሰግናለን ስለመጣችሁ። ለምን ሁሉ ጊዜ እንደዛ እንደሚሆን ግን እኔ በጣም ጥያቄ ነው። በመወያየት እየተቻለ ስለ እግዚአብሔር ቃል መወያየት እየተቻለ የምንሳደብለት እግዚአብሔር ካለ አዶን ነው መልሱን። እናንተ ስድድብ ለምንድን ነው ወደ ጎን የምታረጉ? ስለ እግዚአብሔር ቃል እያወራችሁ ፐርሰናል አታክ የምትደራረጉት ነገር እኔ አልገባኝም። እኔ አድርጌያለሁ ሀኒዬ እስቲ አንቺ አሁን አንቺ በሰማችሁ ውስጥ እኔ ሰውን ተናገረን ሁልጊዜ አንተ ስትገባ ብጥብጥ ነው በባይዘው ዜድ ሁልጊዜ እንደበጠበጥክ ነው። ስለዚህ አዶ ነው ለምን ሌላ ጊዜ ለምን እንደማይበጠበጥ ታውቂያለሽ? ለምን አንተ ስትገባ ነው በቃ ብጥብጥ። ኦኬ አሁን እኔ ልታስወሪኝ ትችያለሽ። አሁን ለምን እንደተበጠበጠ ልንገርሽ። ለምንድን ነው የተበጠበጠው? ለምን ብትፈልጉ ብታስወርጁም ችግር የለም፣ ግን በደንብ ልንገርሽ ለምን እንደተበጠበጠ። አየሽ እኔ ጥያቄ እየጠየቅኩ ነበረ። እኔ ጥያቄ እየጠየቅኩ መልስም ስጠይቅ እየመለስኩ ነው። አዳምጪኝ እኔን አንዴ አንቺው። እሺ ምንድነው የምናወራው? ምን ተብሎ ነው ውይይት አደረጉ? ከዛ በኋላ ላይ መምህር ኤፍሬም እንደ አባት እንደ ወንድም ምክር መከሩ። በቃ ለዛ ደግሞ ለምክር ደግሞ ምላሽ አያስፈልግም፣ አለቀ። ሌላ አሁን ደግሞ እሳቸው ምክር አይደለም በደንብ ነው የጠሩት። ምክር ነው ያ ጥርግ ነው። አዎ ምክር ነው። በቃ እንደተቀበልነው ሞቲቭ ነው። በቃ እንደ ጉድ ነው የጠረጉት። አሳንሰው ነው ምን ተዋሻለሽ? በኋላ ሰማዋለሁ በኋላ ችግር የለውም። ዋው የሰው አይምሮ ግን እንዴት አይነት እኮ ኢየሱስ እኔ ቢያንስ እኮ ይኸውልሽ እኔ እኮ የወንጌል አማኞችን ይኸውልሽ አንቺ ፓስተር ያልሽው ሰውዬ ተቀምጦ እዛ ቁጭ ብሎ እየሰማ እያለ እኮ እኔ ገብቼ እኮ ቢያንስ ስሚ ዜድ ቆይ ነው ስለ ፓስተር አሌክስ አታወራ ምንም ነገር ቢያንስ እኮ እኔ እኮ ትምህርቴን እኮ ዲፌንድ አድርጌያለሁ። ያ ስለ ፓስተር እሱ ያስወረደኝ ሰው እሱ አይደለም ያስወረደኝ ሰው አንቺ አትሰማም እንዲህ ነህ እንደዛ ነህ ብሎ ጸጥ ብሎ ነው የሰማው። አሁን እኔ ለዜድ እየደገፍኩ አይደለም። ሲጠየቁ አልመለሱም አይቻለው። ከዛ ሲጨርስ ደግሞ አንተ ምንም ጥያቄ አልመለሱም። ትክክል አይደለም። ይወያይ ከተባለ በጊዜ ነው መወያየት አለበት። እነሱ ሺልድ ተደርገው የኛ ሰዎች ደግሞ ጥያቄ ሲያነሱ ጥያቄውን በማይገባ መልኩ መመለስ ወይም ደግሞ ሰውን ማሳነስ፣ ሰውን መቅጣት ወይም አይደል ነው በነገር እንትን ማለት ትክክል አይደለም። ይሄ ነውር ነው። አም ሶሪ እሺ እኔ በኋላ ሪከርዱን እሰማዋለሁ መምህር የተናገሩትን። በነገራችን ላይ ወደዚህ ነገር የመጣ ነው። አስቼ ቆይ ልናገር። ድንገት ነው ቤት እየከፈተ አስቼ ቆይ ልንገር አንዴ ላውራ። ድንገት ቤት ተከፈተ፣ ደምረው ገባ። ደምረው የሆነ ቦታ የሆነ ነገር ብሏል ስለ ክርስቶስ ምልጃ። ከዛ ደምረው አንድ ሁለት ጥያቄ ሲጠየቅ እንደ ድንገት መምህር ኤፍሬም መጡ። ከዛ ለደምረው ነበረ መልስ ሊሰጥ ወይም እንዲህ ብለሃል ተብሎ በምልጃ ዙሪያ። ከዛ ኦርቶዶክሳውያን ጥሩ ልብ አላቸው። ወንድማቸው እየጠፋ ስላዩ ደምረውን እሱን ለማረም መዝሙርም መጣ፣ መምህር ኤፍሬም መጣ። በጣም የማደንቅላቸው ማለት ነው። ስለ ወንድማቸው ግድ የሚላቸው ሰው ስለሆኑ መጣ፣ ደምረውን አረሙት። ደምረው ሄደ ማለት ነው። እሺ ብሎ ይቅርታ ጠይቆ ወጣ። በዚህ ነው ይሄ እንደዚህ ሰው የመጣ ለማለት ነው እንጂ ሆን ተብሎ ርዕስ ተከፍቶ ኦርቶዶክሳውያን ብቻ ገብተው እንዲያስተምሩ
የኔም አላማ አይደለም። ይሄው ማኪ ምስክርና እንደውም ማኪናት ቤት ክፈች እንጫወት ብላኝ ቤት እንትን ያልኩት ማለት ነው። ይሄ ነው እንትኑ የመነሻ ይሄ ነው። እኔ አንሹ አንዴ ሙሌ አንዴ እኔ ልናገር አሁን በአነሳሹ ጉዳይ ላይ አይደለም። እሱ የሩሙ የሚተከፈተበት የራሱ ምክንያት ይኖረዋል፣ ምንም ችግር የለውም። ነገር ግን እየተወያዩ ባለበት ሰዓት እኛ አባት መምህር ተናገሩ ማለት ነው። ሲናገሩ ማኪን መወዳት ናት ታውቃለች። ምክር አይደለም የተናገሩት። ማይኩንም አልከፈተም። አንቺ እንግዲህ ስራ ላይ ስለነበርሽ ነው። ኦኬ ያመኑበትን ተናገሩ። ካያመኑበትን ከተናገሩ ግን ምላሽ መስጠት ያለበት ዜዶ ነው ማለት ነው እንጂ ናቲ አይደለም። በዛ ሰዓት አስወረዱት ልጁን ማለት ነው። ዜዶ ያጥፋም አያጥፋም ቤቱ ነው፣ ቤተሰብ ነው ማለት ነው። ሌሎቹ ቁጭ ብለው እሳቸው እንደዛ ሲናገሩ ሳይወርዱ ቆይ ልናገር ብሎ ባለበት እሱ ልጁ እንትና ዜዶ ማውረድ ተገቢ አይደለም። ሌሎችን ልክ እንደምናከብረው የኛንም ልጆች የትኛውም ሩም ውስጥ ይግቡ መከበር አለባቸው እና በተለይ መውረዱ ትክክል አይደለም። ደግሞ ምክርም አይደለም እሳቸው የተናገሩት ማለት ነው። ይሄንን አንቺ ስላልሰማሽ ይሆናል ወይ ስራ ላይ ሆነሽ አንቺ እሺ አስቼ ነው በኋላ ሰማዋለሁ። ከዛ ልክ ካልሆኑ እንትን እላለሁ እኔ ራሴ ቪዲዮ በኋላ ምን መሰላችሁ ነው አሁን ዜድ ይናገር ሙለታ ይጨርስና አይ ዜድ ስለራሱ ከሚሟገት በመጀመሪያ ደረጃ የዜድንም መከባበር ብሏል። የዜድንም ጥፋት እኔ ልናገር። ዜድ ሀና አንድ ጊዜ ስትል ማቆም ነበረብህ ብዬ አስባለሁ። አሁን ከባዱ ጥፋት የማን ነው የሚለውን እናገራለሁ። በቃ አንዴ ካለች መከባበሩን የሚለው ነገር ልክ ሆኖ እያለ በቃ አንዴ ካለች እሺ ምን ትላለህ?